ክብር ለኢየሱስ ይሁን። አሜን። የዮሐንስ ወንጌል ምዕራፍ 14 ቁጥር 13 አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ክብር ለኢየሱስ ይሁን። ዛሬ የምንማማረው ስለ ጾም ጸሎት ነው። ቢኮዝ ይሄን 2 ወር ከመንፈስ ቅዱስ ጋር ስላለ ህብረት ነው ያወራኋችሁ ያለሁት። ዛሬ በመንፈሳዊ ዓለም ውስጥ ጾምና ጸሎት ስላለው ጥቅሞች ነው ማወራችሁ። ሁለቱን ሳለያያቸው ጾምና ጸሎት ስላላቸው ጥቅሞች ነው ማወራችሁ። ክብር ለኢየሱስ ይሁን። ምንም ነገር አድርጉ ስንባል ሁሉ ጊዜ ከማድረጋችን በፊት የምናደርግበትን ሪዝን እንጠይቃለን አይደለ? ለምንድን ነው ይሄን ነገር ማድረግ? ምሳሌ እናጨብጭብ ብላችሁ ጥቂት ሰው ነው የሚያጨበጭበው። የምናጨበጭብበትን ሪዝን እስካልነገርኳችሁ ድረስ አሁን የናዝሬቱ ኢየሱስን ከፍ እናደርገዋለን ብል ይሄ የማጨብጨብ ሪዝናችሁ ስለሆነ ጉባኤው በሙሉ ያጨበጭባል። ልክ ነኝ አይደል? ቢኮዝ አሁን ምክንያት አግኝታችኋል። የናዝሬቱ ኢየሱስን ባላችሁ ነገር ሁሉ አክብሩት ስል ያላችሁ እጃችሁ ስለሆነ በእጃችሁ ታጨበጭባላችሁ። የማጨብጨባችሁ ሪዝን ያ ስለሆነ ነው። መድረክ ላይ ወጥቼ ግን አጨብጭቡ ብል ማንም የሚያጨበጭብልኝ ሰው አላገኝም ከአንድ ወይም ከሁለት ሰው ውጭ። ቢኮዝ እያንዳንዱ የምናደርጋቸው ነገሮች በሙሉ ምን ይፈልጋሉ? ምክንያት ይፈልጋሉ። ብዙ ጊዜ ምክንያቱ ሳይገባን ከምናደርጋቸው ነገሮች መካከል ደግሞ ዘወትር የምናዘወትረውን ነገር ልንገራችሁ። ጾምና ጸሎት። ዋይ ለምን እንደምንጸልይ አናቅም። የምንጸልይበትን ምክንያት ምን እንደሆነ አንረዳውም። ለምን ፋስቲንግ እንደምንይዝ አናቅም። ፋስቲንግ የምንይዝበትን ምክንያት አናቀውም። ሳምታይምስ 21 ቀን ፋስቲንግ ያዝኩ ብለው የሚነግሯችሁ ሰዎች ለምን 21 ቀን ፋስቲንግ ያዛችሁ፣ ለምን 21 ቀን ሙሉ ፋስቲንግና ፕሬይ አደረጋችሁ ብትሏቸው የሚነግሯችሁ ነገር አንድ ነው። ዳንኤል ምን ብሏል? ጾሟል፣ ጸልዩዋል። የሚነግሯችሁ ይህን ነው። መጽሐፍ ቅዱስ ዳንኤል 21 ቀን ጾመ ጸለየ አይልም። መጽሐፍ ቅዱስ ገብርኤል በ21ኛው ቀን ሲመጣ ጸሎቱን አቆመ ነው የሚለ። ቢኮዝ መልሱን አግኝቶታል። ሰውየው 21 ቀን እጾማለሁ ብሎ አይደለም ጸሎቱንና ጾሙን የጀመረው አንቲል መልሱን እስኪያገኘው ድረስ ነው። የመጀመሪያ ቀን ገብርኤል ቢመጣ የዳንኤል ጸሎት 1 ቀን ነች። ዛሬ ከመልሶቻችሁ ጋር እንድትገናኙ ጸልያለሁ። ሰው 21 ቀን ፋስቲንግ ብለው ሲያወሩ የሚያወሩ ማንን ነው? ዳንኤልን ነው። ዋይ ምክንያታቸው ያ ነው። ዳንኤል ስለ ጾመ እኔ ምን ማለት አለብኝ? መጾም አለብኝ። ከዛ ከፍ ሲያደርጉት ደግሞ ምን ያህል እንትን ያደርሳል? 40 ቀን ያደርሱታል። 40 ቀን ያደርሳሉ። ዋይ ስትላቸው ሙሴ እንደዛ አድርገዋል፣ ኤልያስ እንደዛ አድርገዋል፣ ጌታ ኢየሱስ ለራሱ ምን ብሏል? እንደዛ አድርገዋል። ሶ ምን ማድረግ አለብኝ? መጾም አለብኝ። ቢያንስ ሙሴና ኤልያስን ተዋቸው፣ ጌታ ኢየሱስ ስላደረገው እኔ ምን ማለት አለብኝ? ማድረግ አለብኝ። ይሄ ሪዝናቸው ስለሚሆን 40 ቀንና 40 ቀን ምን ይዛሉ? ፋስቲንግ ይዛሉ። ጌታ ኢየሱስ ስላደረገው ከሆነ የምታደርገው አንድ ነገር ልንገርህ። ጌታ ኢየሱስ አንተ ያላደረግከውን አንድ ነገር አድርጓል። በመስቀል ላይ ራሱን ሰጥቷል። አሁን የቀረህ እሱ ነው። አንተ ጌታም ያደረገውን ነገር በሙሉ ለማድረግ ከሆነ እየጣርክ ያለው እሱ ቀርቷል። ተውትሽ። ክብር ለኢየሱስ ይሁን። ሶ ፋስቲንግ እና ጾምና ጸሎት ስንይዝ ብዙ ጊዜ እነዚህ ነገሮች ዳንኤል 21 ቀን ጾመ፣ ምክንያት ስለሆኑን 21 ቀን እንጾማለን። ልክ ነኝ አይደለ? የሆነ ሰንበት የነነዌ ሰዎች 3 ቀን ጾም ጸሎት ያዙ። እነሱ ምክንያት ስለሚሆኑን እኛም እንላለን እንጾማለን። ቢያንስ ለመጾማችን ግን የሆነ ሪዝን እንፈልጋለን። ጌታ ኢየሱስ ጾምን ትቶት ስለ ጸሎት ሲያወራ ሆይ ለምንድን ነው የምትጸልዩት የሚለውን ነገር ሲመልስ እንደዚህ ነው ያለው። አብ በወልድ እንዲከብር የምትለምኑትን ሁሉ በስሜ የምትለምኑትን ሁሉ ምን ይላችኋል? ያደርግላችኋል። ምን ማለት መሰለመችሁ? እየለመናችሁ ከሆነ አብን በወልድ እያከበራችሁት ነው። ሶ እየጸለዩ ያሉ ሰዎች አንድ ነገር እያደረጉ ነው። የእግዚአብሔርን ግሎሪፋይ እያደረጉት ነው። እግዚአብሔርን እያከበሩት ነው።
ፕሬይ ማለት የሆነ ነገር የምናደርግበት ነገር አይደለም። አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ የሚለምኑ ሰዎች እያደረጉ ያሉት ዳቦና እንጀራ እየጠየቁ አይደለም። የሚለምኑ ሰዎች እያደረጉ ያሉት አብን እያከበሩት ነው። አብ ከሚከብርበት መንገድ አንዱ ምንድነው ብትለኝ የኔና ያንተ ጸሎት ነው። ለብሬደጌዴሌ በሆርሲያ ክራአዳሳካቴ ብዬ መጸለይ ስጀምር አብን በወልድ በኩል እያከበርኩት ነው። አብ በወልድ እየከበረ ነው። ፕሬይ ከምናረግባቸው ሪዝኖች መካከል አንዱ አብን እያከበር ነው ስለሆነ ነው። ፕሬይ የምናረገው ለብሬዲያ ክሮቶስ ሳሊፕር አዳሳንቴ እያልን ስንጸልይ እየሆነ ያለው ነገር አንድ ነው። አብን እያከበር ነው። አብን እያደናነቅ ነው። አብን ከፍ ከፍ እያደረግን። ብዙ ጊዜ እግዚአብሔርን ከፍ ከፍ እናድርገው ሲባል ልልልል የሚል ድምጽ ብቻ ነው ይመስላችሁ። ከኔ ጋር ናችሁ? ጌታ ኢየሱስ ሲያስተምረን ግን እልል የሚልና የሆነ የመሳሪያ ቋቋታና ያምልኮ ድምጽ ብቻ አይደለም አብን የሚያከብረው። the moment ፕሬይ ማድረግ ጀምረሃል፣ መጸለይ ጀምረሃል ማለት እያደረክ ያለው ነገር አንድ ነው። አብን እያከበርከው ነው። የሚጸልዩ ሰዎች ሁሉ ጊዜ አብን ያከብሩታል። ዛሬ የጸሎት አቅምህና ጉልበት በኃይል እንዲለቀቅ ጸልያለሁ። በኃይል እንዲለቀቅልህ ጸልያለሁ። በኃይል እንዲለቀቅልህ ጸልያለሁ። በጌታ በኢየሱስ ስም በኃይል እንዲለቀቅ ጸልያለሁ። ጂሰስ ጌታ ኢየሱስ አብ በወልድ እንዲከብር ብሎ ሲነግርህ እየነገረ ያለው ነገር አንድ ነው። እሱ የሚጸልይበት ሪዝን ይሄ እንደነበር እየነገረ እኔ የምጸልይበት ምክንያት ይሄ ነው እያለ ነው። the moment መጸለይ ሲጀምር አለ አብን በሁሉ ነገር እያከበርኩት ነው። አብን ከፍ ከፍ እያደረኩት ነው። the moment መጸለይ ጀምርሃል ማለት እግዚአብሔርን ከፍ ከፍ እያረከው ነው። እግዚአብሔርን እያደማመከው ነው። ከኔ ጋር ናችሁ? ይሰማችሁ? መጸለይ ጀምራችኋል ማለት እያደረጋችሁ ያላችሁት ስራ ምንድነው? አብን በኃይል እጅግ በጣም በኃይል ምን እያረጋችሁት ነው? እያከበራችሁት ነው። ናው ፕሬየር ላይ ምን ስንጨምርበት ነው? አሁን ማስተምራችሁ ጾምን ስንጨምርበት ጾም ጸሎት። ብዙ ጊዜ ሰዎች ጾም የሚለውን ነገር ሲያስቡ የሚያስቡት ነገር ምን እንደሆነ ልንገራችሁ። ፋስቲንግ የሚባለውን ነገር ሲያስቡ አእምሯቸው ላይ ይመጣላቸውን ነገር ምን እንደሆነ ልንገራችሁ። እግዚአብሔር ከ3 ቀን በኋላ የሚሰጣቸውን ተአምራት ደሞመንት መጾም ሲጀምሩ አሁኑ ነው የሚሰጣቸው ይመስላቸዋል። ጾም የእግዚአብሔርን አቅርቦት በኃይል የሚያፈጠን እግዚአብሔርን በእነሱ ህይወት ላይ ፈጣን የሚያደርገው ይመስላቸዋል። ሄሎ ከኔ ጋር ናችሁ? እግዚአብሔርን በእነሱ ህይወት ላይ ምን ፈጣን የሚያደርገው ይመስላቸዋል። ብዙ ጊዜ አኖይንቲንግ መቀበል እፈልጋለሁ፣ እግዚአብሔር እንዲቀባኝ እፈልጋለሁ ስትሏቸው ሰዎች የሚነግሯችሁ ምንድነው? ጾም ጸሎት ግባ ነው የሚሉ። እየነገሩ ያሉት ነገር አንድ ነው። እስካልጾምክ ድረስ እግዚአብሔር ይሄንን አኖይንቲንግ አይሰጥህም እያልከው ነው። እስካልጾምክ ድረስ እግዚአብሔር ቅባት ሊሰጥህ ሬዲ አይደለም እያልኩ ነው። ጾም ጸሎት ግባ ካልኩ እግዚአብሔር አምላኬ ደግሞ እንደዚህ አይነት አባት አይደለም። ሳትለምነው የሚያስፈልግህን ሁሉ የሚያቀርብ አምላክ ነው። ብዙ ሰዎች አኖይንቲንግ በዛ መንገድ የሚገኝ ይመስላቸውና ፋስቲንግ ይዛሉ፣ ፕሬይ ያደርጋሉ። ነቲንግ ምንም ነገር ግን ላይፋቸው ላይ ይፈጠራል። ቢኮዝ ሲጀምሩ ፋስቲንጉን የጀመሩበት ሞቲቭ ለራሱ ሮንግ ነው። እኛ ፋስቲንግ ስለያዝን ምን እግዚአብሔር ምን ላለን ወደኛ ላይፍ ላይ እናቀርበዋለን ብለው ነው የሚያስቡት። ይሄ በጣም ሮንግ የሆነ ብዙዎቻችን የተሸወድንበት መንገድ ነው። ቢኮዝ ብዙ ጊዜ ፋስቲንግ ይዘን የጸለይንባቸው ርዕሶችን በእንደዚህ አይነት ሞቲቭ ጸለይንባቸው ምላሻቸውን እንኳን አልተቀበልንም። ልክ ነኝ አይደለ? ምላሻቸውን እንኳን አልተቀበልንም። ክብር ለኢየሱስ ሲሆን በእንደዚህ አይነት መንገድ ፋስቲንግ ይዘን ምላሻቸውን አልተቀበልንም። ደሞመንት ፋስቲንግ ስትይዙ በጾም ውስጥ ስትሆኑ የሚፈጠረውን ነገር ልንገራችሁ። በጾም ውስጥ ስትሆኑ የሚፈጠረውን ነገር ከመንገሪ በፊት መጾም ስትጀምሩ ማድረግ ያለባችሁን ነገር ልንገራችሁ። የሉቃስ ወንጌል ምዕራፍ 4ን ክፈቱ። ሉቃስ ወንጌል ምዕራፍ 4 ቁጥር 1 ፋስቲንግ ስትይዙ ማድረግ ያለባችሁን ነገር ልንገራችሁ። ሉቃስ ወንጌል ምዕራፍ 4 ቁጥር 1 ኢየሱስ በመንፈስ ቅዱስ ተሞልቶ ከዮርዳኖስ እንደተመለሰ ከየት እንደተመለሰ? ከዮርዳኖስ እንደተመለሰ እሺ፣ መንፈስ ወደ በረሃ ወሰደው።
መንፈስ ወደ በረሃ ወሰደው። እሺ በዚያም 40 ቀን በዲያብሎስ ተፈተነ። በደንብ ስሙኝ። ኢየሱስ ወደ ፋስቲንግ ሄደው ወደ 40 ቀን ፋስቲንግ ሄደው መንፈስ ቅዱስ ከተሞላ በኋላ ነው ሰማይ ተከፈተ አይደል? ዮሐንስ ሲያጠምቀው ዮርዳኖስ ላይ ሰማይ ተከፍቶለት የምወደው ልጅ ይሄ ነው ከተባለ መንፈስ በርግብ አምሳል ከመጣልበት በኋላ አኖይንቲንግን የሆነ ነገር ሪሲቭ ካደረገ በኋላ እናንተ ወደ አገልግሎት ነው የምትሮጡት። ክራይስት ግን ወደ ምድረ በዳ ነው ሄደው። እናንተ ፋስቲንግ ይዛችሁ ኢየሱስ የተከፈተለት ሰማይ እንዲከፈትላችሁ ነው የምትጠሩት። ኢየሱስ ደግሞ ሰማይ ተከፍቶለት ወደ ፋስቲንግ ነው የሚሄደው። ማውራው ነገር ይገባችሁ? ብዙዎቻችሁ ሰማይ እንዲከፈትላችሁ ነው ፋስቲንግ እያያዛችሁ ያላችሁት። ጌታ ኢየሱስ ጋር ስትመጣ ሰማይ ከመከፈቱ በፊት ፋስቲንግ እንደያዘ መጽሐፍ ቅዱስ አይነግርህም። ዮሐንስ ካጠመቀው በኋላ ሰማይ ከተከፈተ በኋላ ናው ወደ ፋስቲንግ ሄደ። ሰማይ ከተከፈተ በኋላ መንፈስ በርግብ አምሳል ከወረደበት በኋላ ይሄ ሁሉ ነገር ከሆነ በኋላ አገልግሎት ይጀምራል ተብሎ ሲጠበቅ ምድረ በዳ ነው ሄደው። ፋስቲንግ ጾም የሆነ ነገር ለማግኘት ሾርት ከት መንገድ አይደለም። ከኔ ጋር ናችሁ? ወደምትፈልጉት ነገር የምትደርሱበት አቋራጭ መንገድ አይደለም ጾም። ብዙዎቻችሁ እኮ አኖይንቲንግ ሪሲቭ ለማድረግ የእናንተ ሄቨን እንዲከፈት ነው ፋስቲንግ እያያዛችሁ ያላችሁት። ትክክል ነኝ? ብዙዎቻችን ጾም የምንይዘው ሄቨን እንዲከፈት መንፈሳዊ ኢንካውንተር እንዲያጋጥመን የሆኑ መንፈሳዊ ነገሮች እንዲገለጡብን ነው። ጌታ ኢየሱስ ጋር ደግሞ ስትመጣ ሰማይ ተከፈተለት፣ ሚኒስትሪ ይጀምራል ተብሎ ሲጠበቅ መንፈስ በርግብ አምሳል ከወረደበት በኋላ አብ ድምፁን ከላከ በኋላ ጌታ ኢየሱስ ጋር ስትሄድ መንፈስ ቅዱስ ተሞልቶ ወዴት ሄደ ይልሃል? ወደ ምድረ በዳ። ሄሎ፣ ወደ የት? ወደ ምድረ በዳ። አኖይንቲንግ ሪሲቭ ካደረገ በኋላ ብዙ ሰዎች አኖይንቲንግ እስኪያገኛቸው ድረስ የሆነ ነገር ላይፋቸው ላይ እስኪገለጥ ድረስ ፋስቲንግ ይዛሉ። ሞመንት ያገኘው ሰዓት ያ ላይፋቸው የለም። ክራይስት ጋር ስትመጣ ግን አኖይንቲንግ ሪሲቭ አድርጎ ሰማይ ተከፍቶለት መንፈስ በርግብ አምሳል ወርዶበት መንፈስ ቅዱስ ተሞልቶ ሊያገለግል ሄደ አይልህም? ወደ ምድረ በዳ ሄደ። 40 ቀን ቆየ። ሄሎ፣ ይሄ ግሬስ ይለቀቅላችሁ እና እስከ ዛሬ በፋስቲንግ ላይፋችን ውጤታማ ያልሆንበት ምክንያት ፋስቲንግ የምንይዘው ሄቨን እንዲከፈትልን ነው። ሰዎች ደግሞ ሄቨን ተከፍቶላቸው ነው ፋስቲንግ የሚይዙት። ልዩነቱን እያያችሁት ነው። ጌታ ኢየሱስ ሰማይ ከተከፈተለት በኋላ ነው ፋስቲንግ የያዘው። እናንተ ሰማይ እንዲከፈትላችሁ ነው ፋስቲንግ የያዛችሁ። በሁለታችሁ መካከል ቢግ ዲፈረንስ አለ፣ በጌታና በእናንተ መካከል። እኛ ሰማይ እንዲከፈት አይደለም ፕሬይ እያደረግን ያለ ነው። ኦልሬዲ ሰማይ ተከፍቷል። ጌታ ኢየሱስ ሰማይን ቀዶ ከገባ በኋላ ዝግ የሚባል ሰማይ የለም። ሰማይ ተከፍቶልን ነው ፋስቲንግ የምንይዘው። ከኔ ጋር ናችሁ? ሰማይ ተከፍቶልን ነው ፋስቲንግ የምንይዘው። ቢኮዝ ጌታ ኢየሱስ ራሱ ሰማይ ተከፍቶለት ነው ወደ ፋስቲንግ ውስጥ የገባው። ግን ብዙ ጊዜ ፋስቲንግ ስንይዝ የብዙ ሰዎች ትልቁ ችግር ምን እንደሆነ ልንገራችሁ። ጌታ ኢየሱስ ፋስቲንግ የያዘ ታይም ላይ ማንም የሌለበት ጭው ያለ ምድረ በዳ ላይ ነው ሄደው። ፒተር የለም እዛ፣ ዮሐንስ የለም እዛ፣ ያዕቆብ የሚባል የለም እዛ። በጣም ጠማኝ ቢል እንኳን ውሃ የሚያቀርብለት ሰው የለም። በጣም ራበኝ ቢል ኩክ የሚያደርግለት ፐርሰን የለም። ጌታ ኢየሱስ ከምግብ ብቻ አይደለም የጾመው፣ ከነ ዮሐንስም ጭምር ነው የጾመው። ጌታ ኢየሱስ ምግብ ብቻ አይደለም የጾመው፣ እነ ዮሐንስንም ጭምር ነው የጾመው። ቤስት ፋስቲንግ ከሰዎች መጾም ነው። ቤስት ፋስቲንግ ጌታ ኢየሱስ እናንተ ፋስቲንግ ስትይዙ ከምግብ ነው እየጾማችሁ ያላችሁት። ጌታ ኢየሱስ ግን ጾም ብሎ 40 ቀን ምድረ በዳ ላይ ሲሄድ እዛ ጋር ማርያም እናቱ የለችም፣ እዛ ጋር ዮሐንስ የለም፣ ጴጥሮስ የለም፣ ያዕቆብ የለም፣ ማንም ሰው የለም። እዛ ስፍራ ላይ ያሉት እሱና አባቱ ብቻ ናቸው። እዛ ስፍራ ማንም ፐርሰን የለም። ምግብ የሚያቀብለው ሰው የለም። ውሃ የሚያቀርብለት ሰው የለም። እዛ ስፍራ ላይ አባቱ ብቻ ነው ያለው።
ፋስቲንግ ማለት ምን ማለት እንደሆነ ልንገርህ። ፋስቲንግ ማለት ከሁሉ ነገር ራስን አቅበህ ከእግዚአብሔር ጋር ኮሙኒኬት ማድረግ ማለት ነው። አንዳንድ ሰዎች አሉ ላይክ ስልካቸውን ይዙና 24 ሰዓት ሙሉ ቻት እያደረጉ እያያቸው ፋስቲንግ ላይ ነው ፕሮፌት ይሉሃል። ሰዎች ቤታቸው ላይ ምግብ የሚበላ ያጡ ሰዓት የዛን ጊዜ እኮ እየጾሙ ነው፣ ምግብ እየበሉ አይደለም። ቤታችሁ ላይ የሚበላ ነገር ከሌለ የምትበሉት ነገር የላችሁ ማለት ኦልሬዲ ፋስቲንግ ላይ ናችሁ። የእናንተን ፋስቲንግ ከዚህኛው ፋስቲንግ የሚለየው ራሳችሁን ከሁሉም ነገር ነፃ አድርጋችሁ በእግዚአብሔር ፊት ያላችሁ ንብረት ለማስጠበቅ የምትሄዱበት መንገድ ነው። ያ ነው ፋስቲንግ የሚባለው። ጌታ ኢየሱስ ምድረ በዳ ሲሄድ ዮርዳኖስ ላይ ነው የተጠመቀው፣ ከተማ ውስጥ ነው የተጠመቀው። ሲጠመቅ እያንዳንዱ ግለሰብ አይቶታል። ናው አገልግሎት ጀመረ፣ ሚኒስትሪ ጀመረ፣ ሰማይ ተከፍቶለታል። ዮሐንስ የሚባል ግሬት ነቢይ ስለሱ ምስክርነት ሰጥቷል ተብሎ ሲጠበቅ ጂሰስ ከተማ ውስጥ የለም። ሄሎ ጌታ ኢየሱስ ከተማ ውስጥ የለም። ማንም ሰው የማያገኝበት ምድረ በዳ የሚባል ፕሌስ ላይ ነው ያለው። ማንም ሰው እሱ ጋር የማይደርስበት ምድረ በዳ የሚባል ፕሌስ ላይ ነው ያለው። ሳምታይምስ ፋስቲንግ ስትይዙ ለፋስቲንግ የሚረዳችሁን ነገሮች ልንገራችሁ። ከምግብ ብቻ አትራቁ። ከምግብ ብቻ አትራቁ። መንፈሳዊ ዓለም ጋር እንዳያስገቧችሁ ከሚያደርጉ ሰዎችና ምክንያቶች ሁሉ ራቁ። ያ ነው ፋስቲንግ ማለት። ሄሎ ፋስቲንግ ማለት ያ ነው። ጾም ማለት ያ ነው። ስፕሪት ሬለም ላይ እንዳትገባ ከሚከለክል ከየትኞቹም አይነት ግለሰቦችና ከምግብ ብቻ መራቅ አይደለም። ሄሎ ከምግብ ብቻ መራቅ፣ ከምግብ ርቀህ ዴመኒክ ከሆኑ ሰዎች ጋር ፌሎ ካለ፣ ከምግብ ርቀህ አጋነንታዊ ባህሪ ከተላበሱ ሰዎች ጋር ኮሙኒኬሽን ካለ ያ ፋስቲንግ አይደለም፣ የረሃብ አድማ ነው። ሄሎ ያ የረሃብ አድማ ነው። ያ የረሃብ አድማ ነው። ፋስቲንግ ሲሆን በደንብ ስሙኝ። ፋስቲንግ ሲሆን ሞመንት ፋስቲንግ በምትይዙበት ታይም ላይ መጀመሪያ ማሰብ ያለብህ ከምግብ ርቅ ያለው አይደለም። ልትርቃቸው የሚገቡ ነገሮችን በሙሉ አስብ። ኢቭን ግለሰቦች ካሉ እዛ ውስጥ ከነሱ ሁሉ ራቅ። ያ ቢግ ፋስቲንግ ነው። በምድር ላይ ሰክሰስፉል የሆነ አገልግሎት ያላቸው ሰዎች ምን አይነት ሰዎች እንደሆኑ ልንገርህ። ከምግብ የሚጾሙ ሰዎች አይደለም፣ ከግለሰብ የሚጾሙ ሰዎች ናቸው። በጣም ሰክሲድ የሆነ የሚኒስትሪ ህይወት ያላቸው ሰዎች። ጌታ ኢየሱስን አይታችሁት ከሆነ ወንድሞችህና እናትህ እየፈለጉ ነው ሲሉት እንደዚህ የኔ እህቴም ወንድሜም አክስቴም አጎቴም እናቴም አባቴም የእግዚአብሔርን ፍቃድ የሚያደርጉ ናቸው አለ። ጌታ ኢየሱስ በደም ከሱ ጋር ትስስር ኑሯቸው ከነሱ ላይፍ የሸሻቸው ሰዎች አሉ። እናትህ መጣ፣ አባትህ መጣ፣ አክስትህ መጣ፣ አጎቶች መጡ፣ ወንድሞቹ መጡ ሲል የኔ ወንድሞች እነዚህ ናቸው አሉ። ቢኮዝ the moment ከነዛኞቹ የራቅ ሰዓት የእግዚአብሔርን ፍቃድ ከሚያደርጉ ሰዎች ጋር ነው ጉዞ የሚሆነው። ብዙ ጊዜ ፋስቲንግ ስትይዙ፣ ብዙ ጊዜ ከእግዚአብሔር ጋር ባላችሁ ብርት ውጤታማ የማትሆኑበት ምክንያት ልንገራችሁ። ከምግብ ብቻ ነው የምትርቁት። ሄሎ ሌላ ቤተ እምነት ውስጥ ያሉ ሰዎች አሁን አንተ የምታደርገውን ፋስቲንግ የምትለውን ነገር በሙሉ ካንተ በበለጠ ያደርጉታል። ሌሊቱን ሙሉ ምንም ምግብ ሳይበሉ፣ ቀኑን ሙሉ ምንም ምግብ ሳይበሉ ፋስቲንግ ይዘው ታገኛቸዋለህ። ልክ ነኝ? ግን ስፒሪቹዋል አይደለም፣ መንፈሳዊ ሰዎች አይደለም። ከምግብ ነው የራቁት። ሄሎ እነዚህ ሰዎች ከምን ነው የራቁት? ከምግብ ነው የራቁት። ቤስት ፋስቲንግ፣ ጥሩ ፋስቲንግ ምን እንደሆነ ልንገርህ። ከምግብ ብቻ አይደለም መራቅ ያለብህ። ከምግብ ብቻ አይደለም መራቅ ያለብህ፣ ስፒሪቹዋል ካልሆኑ ሰዎች ራቅ። ሄሎ ስፒሪቹዋል ካልሆኑ ሰዎች ራቅ። ሽቶን ከሚያገሙ ዝንቦች ራቅ። የከበረውን ሽቶ ዝንቦች ያገሙታል አይደለም የሚለው ባይብል። አንተ ጋር ያለውን የከበረን ነገር በጣም ከሚያወርዱ ሰዎች ራቅ። ጌታ ኢየሱስን አይተው ከሆነ ፒተርን ብትጠይቀው ጌታ የት ነው ያለው ብትል ፒተር አያውቅም፣ ዮሐንስ አያውቅም፣ ያዕቆብ አያውቅም፣ ይሁዳ አያውቅም፣ ማንም ሰው አያውቅም። ብቻውን ነው ያለው። ሄሎ ብቻውን ያለው ያለበት ፕሌስ ምድረ በዳ ነው። መጽሐፍ ቅዱስ ውስጥ ፋስቲንግ የያዙ ሰዎችን በሙሉ ያቸው ፋስቲንግ የያዙበትንም ስፍራ ጭምሬው ማንም ሰው እዛ ስፍራ ላይ የለም፣ ብቻቸውን ያሉት። ማንም ሰው እዛ ስፍራ ላይ የለም፣ ብቻቸውን ያሉት። ፋስቲንግ ለመያዝ የምታስብ ከሆነ ከእግዚአብሔር ጋር ያለህን ህብረትና ኮሙኒኬሽን በጣም ማሳደግ የምትፈልግ ከሆነ ማድረግ ያለብህ ነገር አንድ ነው። ሞመንት ፋስቲንግ
ይዣለሁ ብለህ ካሰብ እያልከን ያለው ነገር አንድ ነው። እግዚአብሔር ብቻዬን ፈልጎኛል፣ ለእግዚአብሔር ብቻዬን ተገኝቼለታለሁ እያልከን ነው። ብቻዬን ተገኝቼለታል፣ ከስልኬ ጋር ተገኝቼለታለሁ አይደለም። ከስልኬ ጋር ላይክ አይኖ ብዙዎቻችሁ ፋስቲንግ በምትይዙበት ታይም ላይ ራሳችሁን አንድ ክላስ ቆልፋችሁ ሊሆን ይችላል። የራካቸውን ሰዎች ግን ቻት እያረካቸውን በስልክ ተሸክመህ አስገብታቸዋል። አንተ በርን የቆለፍከው እንጂ አንተ ያለህበት አትሞስፌርና ፕሬዘንስ ውስጥ አሉ። አንተ ያለህበት ስፍራ ውስጥ አሉ። ለምን ጂሰስ ሰማይ ከተከፈተለት በኋላ እስኪ ደግመህ አንብበው። ኢየሱስም በመንፈስ ቅዱስ ተሞልቶ ነው ወደ ምድረ በዳ ሄደው። ፋስቲንግ ጋር ስንመጣ ለፋስቲንጋችሁ እንኳን ጥንካሬ የሚሰጣችሁ የተሞላችሁት መንፈስ ነው። I don't know like sometimes ምን እንደምደነቅ ልንገራችሁ። ኢየሱስ 40 ቀን በነበረው የጾም ጸሎት ላይፍ ላይ ምን ብሎ እንደጸለየ መጽሐፍ ቅዱስ አይነግረንም። በጣም የምትዋደዱ ባልና ሚስቶች እዚህ ጉባኤ ውስጥ አላችሁ። በጣም ነው የሚዋደዱት። ግን አንድ ነገር ልንገራችሁ። ትናንትና ቀኑን ሙሉ ምን ስታወሩ ነበር ብላቸው ካወሩት ነገር መካከል የሚነግሩ 1-2% እንኳን አይሞላም። ልክኛ አይደል? ምን ብለው ሲነጋገሩ ጽፈው አይደለም የሚነጋገሩት፣ አስበው አይደለም የሚነጋገሩት። በመሃላቸው ያለ ፍቅር ነው የሚያነጋግራቸው። ልክኛ አይደል? ትናንትና ማታ ለ1 ሰዓትና ለ2 ሰዓት ለ3 ሰዓት አውርተው ከነበረ እስኪ ያወራችሁትን ጻፉ ብል ትጽፉታላችሁ? አትጽፉትም። ቢኮዝ አሁንም ከቤት ሄዳችሁ ኔክስት ማውራታችሁ አይቀርም። በመሃላችሁ ያለ ፍቅር ነው ይሄንን ነገር ምን ያደረገው በጣም ያሳደገው ከፍ ያስደረገው። ልክ ነኝ? ፋስቲንግ ጋር ስትመጡ የምታደርጉትን ነገር ልንገራችሁ። ክራይስት ከመንፈስ ቅዱስ ተሞልቶ ሰማይ ተከፍቶለት ምድረ በዳ ሲሄድ የሚጸልይበትና የሚጾምበት ሪዝን አኖይንቲንግ አይደለም። ቢኮዝ ሰማይ ተከፍቶለታል። ሄሎ መንፈስ ቅዱስ ከሱ ጋር ነው። ይሄን ሪዝን አለኝ ይሄ ምክንያት አለኝ ብሎ አይደለም ፋስቲንግ የያዘው። ቤስት ፋስቲንግ በመንፈስ ቅዱስ ምሪት የምታደርገው ፋስቲንግ ነው። ቤስት ፋስቲንግ በመንፈስ ቅዱስ ምሪት የምታደርጉት ምንድን ነው? ደሞመት በዛ ፋስቲንግ ስትሆን ስለምን ነበር የጾምከውና የጸለይከው ብንል ምላሽ የለህም። ቢኮዝ ያ የፋስቲንግ ምክንያት አንድ ነገር ነው። ከሱ ጋር ያለ እጅግ በጣም የቀረበ ሪሌሽንሽፕና ፍቅር ነው ያንን ነገር እንድታደርግ ያደረገ። ይሄ ደግሞ እንዲበዛላችሁ ጸልያለሁ። አልሰማችሁም? ይሄ ደግሞ እንዲበዛላችሁ ጸልያለሁ። ቴንክ ዩ ቁጭ በሉ። ይሄ ደግሞ እንዲበዛላችሁ ጸልያለሁ። ሳምታይምስ ፋስቲንግ በምንይዝበት ወይ ፋስቲንግ ይዘንበታል ብለን የምናስብበት ስፍራ ላይ ለአኖይንቲንግ ከሆነ ያዛችሁት እግዚአብሔር የእናንተን ጥያቄ በጉሮሯችሁ መሻከር ልክ የሚመልስላችሁ ይመስላችሁ። አይ ብላ እየተባልክ አይ ኖ ብለህ እንጥልህ እስኪወርድ ድረስ ነው የምትጮኸው። ከዛስ ትበላለህ። ኖርማል ወደ ሆነ ላይፍ ነው የሚመልሰው። ስጋን በመቅጣት የሚገኝ መለኮታዊ ውጤትና ጥቅም የለም። ሄሎ ቢኮዝ ሌሎች ቤተ እምነቶች ላይ ስጋቸውን እየቀጡ ሄቨን የማይገቡ ብዙ ሰዎች አሉ። ስጋን መቅጣት የሚያስገለኝላችሁ መንፈሳዊ ጥቅም አለ ብላችሁ ካሰባችሁ ሞኝ ናችሁ። ተነስ እና ሁለቱን ያዋቸው ነው ወደዚህ ቤስት ፋስቲንግ ምን እንደሆነ ልንገራችሁ። እሱን ይዩት። ሁለቱ አይዋደዱም። እሱን አይወደውም፣ በጣም ነው የሚጠላው። ይሄኛው ደግሞ ይሄኛውን አይወደውም። ከሱ በጣም ለመሸሽ ከፈለጋችሁ ማድረግ ያለባችሁ ነገር ምንድን ነው? ከዚህ ጋር ቤስት መሆን የሚጠበቅባችሁ። ከሱ ጋር ቤስት ከሆናችሁ ሳትፈልጉት እሱ የሚሸሻችኋል፣ እናንተም ትሸቱታላችሁ። ከሱ ጋር የሚውል ሰው ማየት አልፈልግም ነው የሚልህ። ገና ልታወራው ስትፈልግ የሚነግርህ ነገር ምንድን ነው? አይ አንተ ከሱ ጋር ስለምትውል ላወራህም አልፈልግም ነው የሚልህ። ቢኮዝ ደ ሞመንት ከዚህ ሰውዬ ለመራቅና ለመሸሽ ከፈለግ ማድረግ ያለብህ ከዚህ ሰውዬ ጋር ቤስት መሆን ነው። ከስጋና ከስጋ ሐሳብ በጣም መራቅ ከፈለግ ማድረግ ያለብህ ወደ ሆሊ ስፒሪት የበለጠ መቅረብ ነው እንጂ ስጋህን መቅጣት። ደ ሞመንት ከእግዚአብሔር ጋር በጣም አታች ሆንክ ሰዓት እዚህና እዚህ ካሉ ሐሳቦችና ፍቃዶች በሙሉ መሸሽ ትጀምራለህ። the best way ቆንጆ መንገድ
ቆንጆ መንገድ ይሄንን ነገር አላደርገውም ብለ ላለማድረግ መታገል አይደለም። ቆንጆ መንገድ ይሄኛውን ነገር ቶ ሞመንት ከሆሊ ስፒሪት ጋር የተጣበቀ ሰዓት እሱም ይሸሻሃል። ቢኮዝ ስጋ ከመንፈስ ጋር ምንድን ነው? ጠላት ነው፣ ኤነሚ ነው አይደለ? ስጋ በመንፈስ ላይ ምን ይላል ነው የሚል መጽሐፍ ቅዱስ ይቃወማሉ አይደል የሚል። አንዱ አንዱን አይፈልገውም፣ አንዱ አንዱን አይወደውም፣ አንዱ ለአንዱ ባሪያ መሆን አይፈልግ። ሞመንት እሱን የቀረብክ ሰዓት ከሱ ጋር የተዋዳጀ ሰዓት ይሄኛው ምን ይልሃል? ዛሬ ከመንፈስ ቅዱስ ጋር በኃይል የምትጣበቁበት ጸጋ እንዲለቀቅላችሁ ጸልያል። ጸጋ እንዲለቀቅላችሁ ጸልያል። በጣም የምትጣበቁበት ጸጋ ይለቀቅላችሁ። በኢየሱስ ስም ይለቀቅላችሁ። በኢየሱስ ስም ይለቀቅላችሁ። ሞር ከሆሊ ስፒሪት ጋር በተጣበቅ ቁጥር ሞር ከዚህኛው ዓለም ሐሳብና አስተሳሰብ መራቅ ትጀምራለህ። በጣም መራቅና መሸሽ ትጀምራለህ። በጣም መራቅና መሸሽ ትጀምራለህ። ሶ ፕሬ ስናረግ አንድ ነገር እያደረግን ነው። ፕሬ ስናረግ አብን እያከበርን ነው። ፕሬ ስናረግ አብን እያከበርን ነው። ፋስቲንግ ስንይዝ ከፋስቲንግ ጋር የተገናኙ ምክንያቶች እነግራቸዋለሁ። ፋስቲንግ ስንይዝ በደንብ ስሙ። በጣም የምታፈቅሯት ፍቅረኛ ብትኖራችሁ ከእሷ ጋር ታይም ማጥፋት ብትፈልጉ ሰዎች የሚሰበሰቡበት ስፍራ ይዛሃት አትሄድም። ልክ ነኝ አይደለ? ጓደኛህን ሰዎች የሚሰበሰቡበት ስፍራ ይዘው ልትሄድ ትችላለህ። በጣም የምታፈቅራትን ልጅ ግን ይዛሃት አትሄድም። ሰዎች የሉበትም የሚባል ቦታ ላይ ይዛሃት የምትሄደው ቢኮዝ ብቻዋን ነው የምትፈልጋት። ልክ ነኝ? ማንም ሰው በመሃላችሁ መጥቶ እንዲረብሻችሁ አትፈልግም። ኢቨን ሰዎች አይገቡበትም የተባለ ሆቴል ላይ ከሆነ የገባው አሸሩ እንኳን እንዳይመላለስ ነግሯል። በቃ ይሄን ብቻ አቅርብልን እንዳትመጣ ነው የምትለው። አስተናጋጁ እንደዛ ነው የምትሉት አይደል? ቢኮዝ በሁለታችሁ መሃል ማንም ጣልቃ ገብቶ እንዲረብሻችሁ አትፈልጉ። ፋስቲንግ ስንይዝ እያደረግን ያለነው ነገር አንድ ነው። ዙሪያችን ካሉ ሰዎች፣ ዙሪያችን ካሉ ምክንያቶች፣ ዙሪያችን ካሉ ከእያንዳንዱ ነገሮች በሙሉ ርቀን ይሄኛው ነገር እንዲረብሸኝ አልፈልግም፣ ይሄኛው ነገር ታይሜን እንዲወስድብኝ አንፈልግም ብለን ከእግዚአብሔር ጋር ያለ መጣበቅ ነው። ይሄ ደግሞ እንዲበዛላችሁ ጸልያል። ይሄ ደግሞ እንዲበዛላችሁ ጸልያል። ይሄ ደግሞ እንዲበዛላችሁ ጸልያል። በረምስ ሳምታይምስ አንዳንድ ጊዜ ልንገራችሁ። አንዳንድ ጊዜ ሶሻል ሚዲያ ስትጠቀሙ እግዚአብሔር ሆይ እስከ መቼ ነው ዝም የምትለው አትፈርድም ወይ ብለው ፌስቡክ ፖስት የሚያደርጉ ሰዎች አይታችሁ ታውቃላችሁ? እግዚአብሔር ፌስቡክ ተጠቃሚ ይመስላችኋል። ከነሱ የቻት ሊስት ውስጥ ያለ ይመስላችኋል። በቤታቸው የማይጸልዩ ሰዎች ናቸው እንደዛ የሚያደርጉት። የነሱ የቻት ሊስት ውስጥ እግዚአብሔር ያለን ይመስላቸው። ወደኛ ነው የሚጸልዩት፣ ወደ እግዚአብሔር ነው የሚጸልዩት። ማወራው ነገር ልክ ነው አይደል? ወደኛ ነው ወይስ ወደ እግዚአብሔር ነው ይጸልያሉት? እንደዚህ አይነት ሰዎች ከእግዚአብሔር ጋር እነሱን ያፋታቸው ሪዝን የያዙት ስልክ ስለሆነ ስልኳን አስቀምጠው ከእግዚአብሔር ጋር ፌሎ ከሚያደርጉ ስልኳን ይዟት ለእግዚአብሔር ቢነግሩት ነው የሚሻላቸው። ሶ ፋስቲንግ በምትይዙበት ታይም ላይ መጀመሪያ እያደረግን ያለነው ነገር ምንድን ነው? የመጀመሪያው ሪዝናችን ከዚህ ሁሉ ግርግር ወጥቼ አንተ እምልሃለሁ እያልከው ነው። ከአንተ ጋር ነው አሁን ያለኝን ታይም ማጥፋት የምፈልገው። ከግርግሩ ከእያንዳንዱ ከሚረብሸኝ አእምሮዬን ከሚይዘው ነገር በሙሉ ወጥቼ ምን ማለት ፈልጋለሁ? ክራይስት ፋስቲንግ የያዘበት ስፍራ ጋር ብትመጣ ከእናቱ ቤት በጣም ሩቅ ነው። ከነ ፒተር ቤት በጣም የራቀ ስፍራ ላይ ነው። ልመለስ ቢል እንኳን ማይንዱን በጣም እንደራቀ እንዲያስብ አድርጎት ርቆን ሄደው። ፋስቲንግ በምትይዙበት ታይም ላይ ከብዙ ነገሮች ርቃችሁ ሂዱ። ከብዙ ነገሮች የእናንተን ታይም ከሚፈልጉ ከእያንዳንዱ ነገሮች በሙሉ ርቃችሁ ሂዱ። እጅግ በጣም ርቃችሁ ሂዱ። እጅግ በጣም ርቃችሁ ሂዱ። እጅግ በጣም ርቃችሁ። እስከ ዛሬ የያዛችሁት ፋስቲንግን እንደ ፋስቲንግ አትቁጠሩት። የእውነቴን ነው የምላችሁ። የሚደወል ስልክ እየጠበቅ እንደዚህ ዘራ ባባባ ምናምን ያልከውን እሱ እንደ ፋስቲንግ አትቁጠረው። መንፈሳዊ አባቴ እንደዚህ ይላል። አማርኛ ውስጥ መኪና ምናምን ቢልህ አንድ ሰው ምን እንዳለ አይገባህም አይደል? ቢኮዝ አማርኛ ቋንቋ ነው። አስተካክለህ ነው ማውራት ያለብህ። መኪና በቃ ጨረስክ። ረባባባባባባባባ የሚባል ጸሎት እንደዚህ የሚባል ልሳን የለም። ቢኮዝ ልሳን ቋንቋ ነው። አልሰማችሁም? ልሳን ቋንቋ ነው። ቋንቋ እስከሆነ የሚባል ልሳን የለም። 20 ሰዓት ሙሉ በደንብ ስሙኝ። 20 ሰዓት ሙሉ ምሳሌ የአማርኛ አልፋቤት አለ አይደለ?
አማርኛ ቋንቋ አለ። እኛ የእናንተ ማይንድ እስከፈቀደው ድረስ በጣም ዲፕ ነው፣ ጥልቅ ነው አይደለ? በጣም ጥልቅ ነው አይደለ? አንድ ሰው አንድ ቃል ብቻ ይዞ ቢል ምን ነው የምትለው? አንተ እብድ ነህ ብለን ጥለን የምትሄደው። ልሳንም እንደዚህ ቋንቋ ነው፣ በጣም የበለጸገ መለኮታዊ ቋንቋ ነው። ቋንቋ ተሰጥቶ ምትል በቃ እብድ ነህ ነው የሚል መንፈሳዊ ዓለም ሪል የሆነ ነገር አይደለም እየተናገርክ ያለው። ተውትሽ አንድ ጓደኛችን ነበር እንደዚህ ረባ ይላል መጥቶ እጁ እንደዚህ ያረ ምንድነው እለዋለሁ እኔ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ። the moment fasting የያዛችሁ ሰዓት ከሁሉም ነገር ወጣችሁ ሁሉንም የሚፈልጓችሁን ነገሮች በሙሉ ከናንተ ህይወት አሸሻችሁ ከናንተ ህይወት አባራችሁ ከእግዚአብሔር ጋር የምታደርጉት ህብረት ነው። ከእግዚአብሔር ጋር የምታደርጉት ህብረት ነው። ከእግዚአብሔር ጋር የምታደርጉት ፌሎሺፕ ነው። ከእግዚአብሔር ጋር የምታደርጉት መነካካት ነው። ከእግዚአብሔር ጋር የምታደርጉት መነካካት ነው። ጌታ ኢየሱስን አንዳንድ ጊዜ ተራራ ላይ ሲጸልይ አይታችሁት ከሆነ the moment ፕሬ ያደርግና ልጆች ብሎ ወደ እነሱ ይመጣል። ልጆች እስካሁን ተኝታችኋል ይላቸዋል አይደል? እጅግ በጣም ዲፕ ሆኖ በጥልቀት እንዳይሄድ የሚከለክሉ ሰዎች የተኙ ሰዎች አብረዋል ሰሉ። እንዴት ናቸው አሁን ተኝተዋል ወይስ አልተኙም እያለ ቼክ ያደርጋቸዋል። ከነበረበት ሬለም እየወጣ ቼክ ያደርጋቸዋል። ምድረበዳው ላይ ግን ምንም የሚባል ሰው የለም፣ ብቻውን ያለው። ዛሬ ይሄ እንዲበዛላችሁ ጸልያለሁ። ከእግዚአብሔር ጋር ያለ እጅግ በጣም መነካካት እንዲበዛላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲበዛላችሁ ጸልያለሁ። ሁለተኛ ከእግዚአብሔር ጋር ያላችሁን የፋስቲንግ ላይፍ የሚወስነው ነገር ልንገራችሁ። አንደኛ ምን አልኳችሁ? እግዚአብሔር ብቻዬን ይፈልገኛል ብለህ ከሁሉም ነገር መራቀህ ነው። ያ ፋስቲንግ ነው። ናው ይሄ የእግዚአብሔር ታይም ነው። ናው ዓመቱን ሙሉ 300 ምናምን ቀን ለራሴ ሩጫ አለው። አሁን ጥቂትም ቀናት ብትሆን አንድም ሁለትም ሶስትም ቀን ብትሆን ከእግዚአብሔር ጋር መጣበቅ አለብኝ ብለህ ከሁሉም ነገር የምታደርገው መለያየት ነው ፋስቲንግ። ሁለተኛ ለፋስቲንጋችሁ የሚሆን ሪዝን ልንገራችሁ። ሁለተኛ ለፋስቲንጋችሁ የሚሆን ሪዝን ፋስቲንግ እንድናረግ በጣም የጠለቀ የፋስቲንግ ላይፍ ያላቸው ሰዎች ትልቁ አንድ ኳሊቲያቸው ምን እንደሆነ ልንገርህ። በጣም ፋስቲንግ የሚይዙ ሰዎች አንድ ነገር የገባቸው ሰዎች ናቸው። የእግዚአብሔር ዓለም በእነሱ ውስጥ ያስቀመጠው ተልእኮ የገባቸው ሰዎች ናቸው ፋስቲንግ የሚይዙት። አንድ እግዚአብሔር ሰው እንደዚህ ብሎ ሰማሁት። ጌታ ኢየሱስ በጊዜው ለነበሩ ሰዎች ብቻ አይደለም የሞተው፣ አሁንም ላሉት ወደፊትም ለሚመጡት ጭምር ነው የሞተው አንድ ጊዜ። ልክ ነኝ አይደለ? አሁን ዓለም ላይ 7.2 ወይ 5 ቢሊዮን ህዝብ አለ። ጌታ ኢየሱስ የተሰጠው ተልእኮ ለ7 ሰው አይደለም፣ ለ7.5 ቢሊዮን ሰው ነው። ራሱን ለማዘጋጀት ግዴታ የተሰጠው አሳይመንት የ7 ቢሊዮን ህዝብ አሳይመንት ስለሆነ የፋስቲንግ ላይፍ አለ። የተሰጠው አሳይመንት ያ ነው። በረምስም እጅግ በጣም ጥልቅና ሰፊ የሆኑ ሚኒስትሪዎችን ካየ የባለራእዩን የፋስቲንግ ላይፍ ነው የሚነግርህ። ቢኮዝ ፋስቲንግ እንደተሰጠ ተልእኮ ነው የሚወሰነው። ጌታ ኢየሱስ በደንብ ስሙኝ። ጌታ ኢየሱስ ለ7 ቢሊዮን ህዝብ በተሰጠው ተልእኮ ውስጥ ነው ፋስቲንግ የገባው። ሙሴ ጋር ስትመጡ 600,000 ህዝብ ነው ከግብፅ ያስወጣው። 600,000 ህዝብን የተሸከመ ግለሰብ ነው። ይሄ ግለሰብ 40 ቀን ተራራ ላይ ቆየ ይላችኋል ባይብል። ቢኮዝ 600,000 ህዝብ ነው የተሸከመው። the moment ከእግዚአብሔር ጋር ያለ የፋስቲንግ ላይፍ የሚነግረን አንድ የተሸከምከውን አኖይንቲንግ እና ኃላፊነት ነው። እጅግ በጣም ጥልቅ የሆነና ዲፕ የሆነ ከባድ ኃላፊነት የተሸከሙ ሰዎች ከባድ የሆነ የፕሬየር ላይፍ እና የፋስቲንግ ላይፍ አላቸው። እዛ ውስጥ ደግሞ እንድትገቡ ጸልያለሁ። እዛ ውስጥ እንድትገቡ ጸልያለሁ። ያውና እንደ ኢትዮጵያዊ አንነገር ልንገራችሁ። እኛ ኢትዮጵያውያን ወይም እንደ ሀበሻ ኮሚኒቲ ያለን አንድ ችግር ልንገራችሁ። ሁሉ ጊዜ ሾርት ከት የሚባል ነገር እንወዳለን።
አንድ ግለሰብ አለ በጣም ዲፕ የሆነ ፋስቲንግ ላይፍ ያለው እግዚአብሔር በሱ ላይፍ ላይ መገለጥ ይጀምራል። አንተ የ11 ደቂቃ የጸሎት ህይወት የለም የ11 ደቂቃ ነው ያልኩት። በቀን 11 ደቂቃ ጸልይም ትመጣለህ፣ ግር ብለህ ትመጣለህ። ከዛ አኖይንቲንግ አፈስብኝ ትለዋለህ። ቢኮዝ እሱ ያፈሰሰው አኖይንቲንግ ወደ ፕሮፌቲክ ዓለም መግቢያ ሾርት ከት ነው ይመስልህ። እመን ዘይት ነው የጨረስከው። አኖይንቲንግ ሪሲቭ አላደረክም። አኖይንቲንግ ሪሲቭ አላደረክም። አኖይንቲንግ ሪሲቭ አላደረክም። ሳምታይምስ ምሳሌ ሁሉን አንዳንድ ኢቭን ታሪክ ጋር ስትመጣ እንኳን እኛ እንደዛ ነን። ላይክ አዳም ኢትዮጵያዊ ነው ይሉሃል። የስ ኦኬ አዳም ኢትዮጵያዊ ነው። ያ ማለት ኢትዮጵያዊ ነው የዓለም ሁሉ ህዝብ ከገነት እንዲባረር ምክንያት የሆነው ስትላቸው ደግሞ ያንን መቀበል አይፈልጉም። ልክ ነኝ አይደል? እነሱ የሚፈልጉት የሰው ዘር የጀመረው ከኛ ነው። አዳም ኢትዮጵያዊ ነው ይሉሃል። ኦኬ አዳም ኢትዮጵያዊ ነው። የስ ኢትዮጵያዊ ነው። ሁሉንም የዓለም ዜጋ በሙሉ ከገነት ያባረረው ስትላቸው ደግሞ እንደዚህ ይሉሃል። ጎዝ ላይክ ለመሻማትና ለመውሰድ የምንሞክራቸው ነገሮች በሙሉ ሾርት መንገድ ተጠቅመን ነው የምናረጋቸው። እግዚአብሔር ጋር ስትመጣ እንደዛ የለም። እመኑኝ ብዙዎቻችሁ እኮ አሁን እዚህ ጉባኤ ውስጥ በመምጣታችሁ አይደለም፣ ከዚህ በፊት እግዚአብሔር በእናንተ ላይፍ ውስጥ ስላስቀመጠው ከባድ ኃላፊነት፣ ከባድ ቅባት እኮ ተነግሯችኋል። ራሳችሁን ግን አንድም ቀን ለዛ ነገር አዘጋጅታችሁት አታውቁም። ከዛስ ፕሮፌት እንትና እንደዚህ ብሎኛል፣ አፖስትል እንትና እንደዚህ ብሎኛል፣ ኢቫንጀሊስት እንትና እንደዛ ብሎኛል፣ እንትና የሚባል ፐርሰን እንደዛ ብሎኛል። አይኖ ይሄ ሁሉ ብሏችኋል። ይሄ ሁሉ ውስጣችሁ ስለተቀመጠው ነገር በሙሉ ነግሯችኋል። ውስጣችሁ የተሰጣችሁን አሳይመንት ከምትገልጡበትን መንገድ መካከል ደግሞ አንዱ ፋስቲንግ ነው። ፋስቲንግ ከእግዚአብሔር ዘንድ የተቀበላችሁትን ሸክም የምትገልጡበት ምንድን ነው? በጣም የፋስቲንግ ላይፍ ያላቸው ሰዎች እጅግ በጣም ኃላፊነት ያለባቸው ሰዎች ናቸው። እጅግ በጣም ኃላፊነት ያለባቸው ሰዎች ናቸው። በጣም የፋስቲንግ ላይፍ ያላቸው ሰዎች እጅግ በጣም ምን ያላቸው ሰዎች ናቸው? ኃላፊነት ያለባቸው ሰዎች ናቸው። እጅግ በጣም ኃላፊነት አለባቸው። ከምግብ እየሸሹ አይደለም። ከምግብ እየሸሹ አይደለም። ከምግብ እየሸሹ አይደለም። በደንብ ስሙኝ ና በደንብ ስሙኝ። በደንብ ስሙኝ። ከአንድ ግዙፍ ሰው ጋር መደባደብ ብትፈልጉ መጀመሪያ ከመደባደባችሁ በፊት የ3 ወር ጊዜ ቢሰጣችሁ ምንድነው የምታደርጉት? ግዙፍ ነው፣ ሰውነት አለው፣ በጣም የሚያስፈራ ሰውነት አለው። ሰዎች ለ10 እና ለ20 ታግለው የማያሸንፉት ሰው ነው። 30 40 ሆኖ የሚያሸንፉት ሰው ነው። ደን አንድ ትሬነር ወይም አሰልጣኝ የሆነ ሰው ላንተ ቢሰጥህ ያ ፐርሰን ምን እንደሚልህ በደንብ ብላ፣ በደንብ ስፖርት ስራ እያለን ትሬን የሚያደርግ በደንብ ያበላሃል። በደንብ ደግሞ ምሰራለህ ስፖርት ሰራለህ። ስፖርት ብቻ አይደለም የምትሰራው፣ በደንብ ነው የምትበላው። የምትበላው የምግብ መጠን የምታሸንፋቸውን የሰዎች ብዛት ይነግረናል። የምታሸንፋቸውን የሰዎች ብዛት ይነግረናል። የምታሸንፋቸውን ፋይት ብታረቅ ይሄን ያህል ሰው እንደምታሸንፍ ይነግረናል። ለዛ ነው ጌታ ኢየሱስ እንደዚህ አላቸው፣ ቀላል ዴመኖችን እስከዛሬ ያስወጣቸዋል አላቸው። እነዚህን ዴመኖች ግን አለው ፕሬየር ወይም ፋስቲንግ ውስጥ ካልገባችሁ አታሸንፏቸውም አለ። ቢኮዝ አንዳንድ ዴመኖች ሞመንት ፋስቲንግ ያስክ ሰዓት ነው የምታሸንፋቸው። ይሄኛው የበላ ሰዓት ሰውነቱ በጣም የዳበረ ሰዓት ከአንተ ጋር መታገል እኮ አይጠበቅበትም። ከሱ ጋር የሚያጣላህን ሪዝን በሙሉ እንዳይኖር አድርገህ ትሸሸዋለህ። ከሱ ጋር ያለህ ላይፍ በሙሉ ፒስፉል እንዲሆን ትፈልጋለህ። በፊት እንደምታወራው አታወራውም። ቢኮዝ ናው ሰውነቱ ምን ብሏል? ከመብላት የተነሳ ጠንክሯል፣ በርትቷል። ሞመንት ፋስቲንግ ያስክ ሰዓት መንፈሳዊ ጡንቻህን እያዳበርከው ነው። መንፈሳዊ ሰውነትህ በኃይል እየጠነከረ ነው። መንፈሳዊ ሰውነትህ በኃይል እየጠነከረ ነው። ያ ማለት የተሸከምከውን ኃላፊነት ጭምር ነው የሚነግረን። የተሸከምከውን ትውልድ ጭምር ነው የሚነግረን። የተሸከምከውን ተልኮ ጭምር ነው የሚነግረን። ሞር በያስክ ቁጥር ሞር የሆነ ሰውነት ነው የምታዳብረው። ሄሎ ደን በደንብ ስሙን። ይሄ ትሬን ያደረገው ግለሰብ በስፖርት በጣም የሰለጠነው ግለሰብ እዚህ ውስጥ 100 ወንበሮች ቢኖሩ 4 ሰዎች ቢኖሩ እዚህ ጋር 4 ሰዎች ቢኖሩ የምታደርገው ነገር አንድ ነው። 4ቱን ቢያንስ እናንተ 10 ያዙ ነው የምትላቸው አይደል?
330 ይዙልሃል። ያ በጣም ትሬን ያደረገውን ግለሰብ ግን 70 ወንበር ነው ምን የምትለው የምትሰጠው ቢኮዝ ደሴም ሰው ናቸው። ነገር ግን የስፖርቱና የበላው ነገር መጠን የሰውየውን የሚሸከመውን ነገር ምን ብሎልታል? አሳድጎለታል። እጅግ በጣም አሳድጎለታል። the moment ፋስቲንግ መያዝ ጀመራችኋል፣ ዲፕ የሆነ ፋስቲንግ ውስጥ ገብታችኋል ማለት ምን እንደሆነ ልንገራችሁ። ሃይላንድ ያዘ ሰው አለ? the moment የፋስቲንግ ላይፋችሁ በጣም በጥልቀት ሆኗል ማለት the moment የመቀበል አቅማችሁ እቺ ሃይላንድ ነበረች። ሞር ፋስቲንግ በያዝክ ቁጥር አሁን ለዚህ ሃይላንድ እኔ ማፈሰው ውሃ በዚች መጠን ነው። ልክ ነኝ አይደል? the moment ትንሽ የፋስቲንግ ያስክ መጠን ያስክ ታይም ላይ የምትቀበለው አኖይንቲንግችን ያክለች። ሞር እጅግ በጣም ዲፕ የሆነ ፋስቲንግ ላይፍ በተጨመረልህ ቁጥር የምትቀበለው አኖይንቲንግ በዚሁ ልክ ነው። ይሄን አኖይንቲንግ በያዙ ሰዎችና ይሄኛውን በተሸከሙ መካከል ቢግ ዲፈረንስ አለ። እንቁጭ በልሰ ቢግ ዲፈረንስ አለ። ሁለቱን አኖይንቲንግ በተሸከሙ ሰዎች መካከል ቢግ ዲፈረንስ አለ። የመንፈሳቸውን አቅም ጭምር እየነገሩ ነው ፋስቲንግ ሲይዙ። ይሄ ደግሞ እንዲበዛላችሁ ጸልያለሁ። አልሰማችሁም? በኢየሱስ ስም ኃይል እንዲበዛላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲበዛላችሁ ጸልያለሁ። ደሞመንት ፋስቲንግ የሚይዙ ሰዎች ያንን የሚሸከሙት ነገር በዛው ልክ ነው የሚተልቀው። በዛው ልክ ነው። ለእግዚአብሔር እነዚህ ጋድ አኖይንቲንግ እኮ አፍስሶባቸዋል። ናው ደግሞ የሚበልጥ ነገር የሚበልጥ ስፔስ አለ ጨምርብኝ እያሉት ነው። ሄሎ የሚበልጥ ስፔስ አለኝ ምን በልብኝ ጨምርብኝ 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 እያሉት ነው። ነብዩ ጋር መጣ። ባሌ ከነቢያት ወገን ነበረ። አሁን ይሄ የምንሸጠው ምንም ነገር የለንም፣ የምንለውጠው ምንም ነገር የለንም። ባለዳ ቤታችንን ሊወስድን ያለችው ሴት ትስላችኋለች። ነብዩ ምንድን ነው ያላት? ባዶ የሆኑ ምኖችን አምጪ፣ እንስራዎችን አምጡ። ባዶ የሆኑ ሰብስበሽ በሙሉ ይዘሽ ነው ያላት። የመጀመሪያውን ባዶን ስራ ከቤቷን የጀመረችው የእሷ አቅም ያችን ያክል ነበር። ዘይት ፈሰሰ፣ ሞላ። ሞር እንስራዎችን በጨመረች ቁጥር አኖይንቲንጉን በዛው ልክ ነው የፈሰሰው። ሴትዮዋ ቤት ውስጥ ያለው አኖይንቲንግ በኃይል ነው የበዛው። ደሞመንት ፋስቲንግ ስትይዙ የሚሆነው ነገር አንድ ነው። አንድ ቦትል ብቻ ነው ያለ አይደል? ያኛው ይሞላል። አሁንም ፋስቲንግ ስትጨምር እግዚአብሔር ያንን ቦትል እያጎደለ አይደለም የሚሞላው፣ ሌላ ቦትል እየጨመርክለት ነው። ይሄኛውንም ይሞላዋል፣ ይሄኛውንም ይሞላዋል። ዓርብ ዕለት የነበረን የወጣቶች ፕሮግራም ላይ አንድ ነገር እየነገርኳቸው ነበር። የሙሴስን ቅባት እየነገርኳቸው ነበር። ሐሙስ ዕለት የነበረን ሙሴ 70 ሽማግሌዎችን እግዚአብሔር ምረጥ አለው። 70 ሽማግሌዎችን ሙሴ መረጠ። እግዚአብሔር እንደዚህ ያለው ከመንፈስህ ወስጄ በእነሱ ላይ አኖራለሁ አለው። ከመንፈስህ አይደለም ያለው እግዚአብሔር፣ ከመንፈስህ ቢኮዝ ሙሴ ለ70 ሰው የሚሆን ነገር ነው የያዘው። ምን ማለት መሰላችሁ? ምን ማለት መሰላችሁ? ሰና ምን ማለት መሰላችሁ? የሚኮ ስፒሪት አንድ ነው። ልክ ነኝ አይደል? ስንት ነው? እንደፈለክ ብትለጥጠው ስንት ነው? አንድ መንፈስ ነው አንድ ሰው ያለው አይደል? እየፈለከውን ያህል ብትለጥጠውስ አንድ ነው ያለው። ኤልሳ ኤልያስን ሲጠይቀው ሰምታችኋል። ከመንፈስህ ስንሰጠኝ ነው ያለው። ዋይ እንዴት አንድ ሰው አንድ መንፈስ ኑሮት ሁለት ለሆነ ሰው እንዴት ይሰጣል? አንድ መንፈስ እኮ ነው ያለው። ስንት መንፈስ ሰጠኝ? ከተቀበልኩ አኖይንቲንግ አይደለም ያለው፣ ከመንፈስህ። ምን ማለት መሰላችሁ? አንድ መንፈስ ነው ያለው። ኤልሳም ጋር ስትመጣ አንድ መንፈስ ነው ያለው። በኤልያስና በኤልሳ መካከል ያለውን ዲፈረንስን ግን ልንገርህ። ኤልያስ ጋር ስትመጣ አንድ መንፈስ ነው ያለው፣ ውስጡ ግን ሁለት መንፈስ የሚሸከመውን ነገር ተሸክሟል። ሁለት መንፈስ የሚሸከመውን ነገር በሙሉ ተሸክሟል። ሙሴ ጋር ስትመጣ አንድ መንፈስ ነው ያለው። 70 ሽማግሌዎች እዛ ጋር አሉ። 1 2 3 እያልክ በቆጥራቸው ስንት ናቸው? 70 ናቸው። ሙሴ 70 ሽማግሌ የሚሸከመውን በዛ አንድ ስፒሪት ውስጥ ብቻውን ተሸክሟል። ለእናንተ እንደዚህ እንዲበዛላችሁ ጸልያለሁ። አልሰማችሁም? በኢየሱስ ስም ኃይል እንዲበዛላችሁ ጸልያለሁ። አንድ ግለሰብ ናችሁ። ሞር ፋስቲንግ በያዛችሁ ቁጥር የፋስቲንግ ላይፋችሁ በጨመረ ቁጥር እመኑኝ 1000 ሰዎች መቀበል የማይችሉትን ነገር አንተ መሸከም ትችላለህ። አንተ መሸከም ትጀምራለህ።
አንተ መሸከም ትጀምራለህ። አንተ መሸከም ትጀምራለህ። ኤልያስ ጋር ስትመጣ አንድ ሰው ነው የተጠየቀው፣ ግን ምንድን ነው? ሁለት ሲናገረው እኮ እንደዚህ ይሆናል። ከባድ ነገር ጠይቀሃል፣ ግን እሰጥሃለሁ ነው እኮ ያለው። ምን ላለው? እሰጥሃለሁ፣ እሰጥሃለሁ፣ እሰጥሃለሁ። ሁለት ሃይላንድ ይዛችሁልኝ ነው እና ቤሎ ስለምወድ ነው እዚህ ማስቆሜ ሁሉ ጊዜ። ክብር ለኢየሱስ ይሁን። ይሄ ኤልያስ ነው በሉ። ይሄ ኤልሳ ነው። ኤልያስ ይሄ ነው፣ ኤልሳ ደግሞ ይሄ ነው። ሁለቱም አንዳንድ ቦትል ሊያዙት። ይሄ ቦትል መያዝ የሚችለው አቅም ይታወቃል። ከኔ ጋር ናችሁ? ይሄ ቦትል መያዝ የሚችለው አቅም ይታወቃል። ኤልሳ ሲጠይቅ ስንት ነው የጠየቀው? ሁለት። ግን አንዳንድ እኮ ነው ያላቸው። ያ ማለት መሰለህ እቺን በምታክል ሃይላንድ ውስጥ ኤልያስ እቺ ስንት ነች? 0.6 ነች አይደል? ልትይዝ የምትችለው 0.6 ሊትር ነው። በ0.6 ሊትር ሃይላንድ ውስጥ 1.2 ሊትር ይዟል። ሃይላንዱን ግን 0.6 ነው። ከኔ ጋር ናችሁ? ሃይላንዱ 0.6 ነው። እሱ ግን የያዘው ስንት ነው? 1.2 ነው። ሙሴ ጋር ስትመጣ ደግሞ ይሄንን በሰባባዘው ሃይላንዷች ነች። ሃይላንዷች ነች። ሰውየው ጋር ስትመጣ ግን እቺው ሃይላንድ ውስጥ 70 ሰው ሊቀበለው የማይችልን ነገር ይዟል። በሞመንት የፋስቲንግ ላይፍ ውስጥ ስትገቡ የሚሆነው እንደዚህ ነው። እሱ ደግሞ ካሁን ጀምሮ እንዲሆንላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። አልሰማችሁም? 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 ከኔ ጋር ናችሁ? ምሳሌ የአንድ መኪና ስትሬንግዝ የሚለካው በፈረስ ጉልበት ነው አይደለ? ቤስ የሚባለው መኪና ምን ያህል የፈረስ ጉልበት ያለው ነው? በደንብ ስሙኝ። መኪናው አንድ ነው። ይሄን ያክል የፈረስ ጉልበት አለው ስትል፣ ፈረሶቹ ግን አንድ አይደለም፣ የዛን ያክል ናቸው። አንዱ መኪና የዛን ያክል ስትሬንግዝ አለው እያልከን ነው፣ ግን አንድ መኪና ነው። ምን ማለት መሰለህ? ሞመንት የፋስቲንግ ላይፍ በበዛ ቁጥር 70 አገልጋዮች ብቻቸውን የሚያገለግሉት 70 ሆነው የሚያገለግሉትን አገልግሎት ብቻህን ታገለግለዋለህ። ቢኮዝ የ70 ሰው ነው የተቀበልከው። አልሰማችሁም? ቢኮዝ ስትቀበል የተቀበልከው የ70 ሰው ነው። አሜን የሚል እንኳን አንድ ስትቀበል የተቀበልከው ያንድን ሰው አይደለም። ያ የፋስቲንግ ላይፍ 70 ሚኒስተሮች እዚህ ጋር ሙሴ ሲያገለግል አይተኸው ሌላ ሰው ያገልግለኝ አትልም። ሙሴ በቃ ጀምሮ የጨረሰው ነው የምትለው። አሮን ትዝ አይልህም? ካህኑ አሮን እኮ አለ፣ የክህነት አገልግሎት እኮ አለው። ከኔ ጋር ናችሁ? ሙሴ ሞመንት ማገልገል ሲጀምር አንተ ለምጽ ኑሮብህ እንኳን የምትሄደው ሙሴ ጋር ነው። ቢኮዝ ደርቦ ነው የሚያገለግለው። ደርቦ ነው የሚያገለግለው። አልሰማችሁም? አልሰማችሁም? ሞሰስን ያገኘው ሰዓት ሌላ ሰው ትዝ አይልህም። ልክ እንደዛ ሁሉ ኤልያስ የሚባልን ሰው አግኝተኸው መጽሐፍ ቅዱስ 7000 ቅሬታ ሰዎች ነበሩ ነው የሚለው። አብዲው የሚባል ሰው አይ ቲንክ ተራራው ላይ ኤልያስን ፍለጋ ሲመጣ የተናገረው ነገር ልንገራችሁ። ደብቄ የምመግባቸው ነቢያቶች አሉ ነው ያለው። ይሄው ሰውዬ ደብቆ በብዙ ህዝብ የሚቆጠሩ የሚመግባቸው አንንት የሆኑ ሰዎች አሉ። ሞመንት ኤልያስን ያገኘው ሰዓት ደብቆ የሚመግባቸው ነቢያት ዝናብ የማስከፈት አቅም የላቸውም፣ ግን ነቢያት ናቸው። 7000 ቅሬታ ሰዎች ምንም ነገር መፍጠር አይችሉም። ለምን ብትለኝ ኤልያስ የዛን ሰው ሁሉ አኖይንቲንግ ነው ያዘው። የዛን ሰው ሁሉ አኖይንቲንግ ነው ያዘው። ምን ማለት መሰለ? እነዚህ 3 ሰው እዚህ ጋር ነው። 1 2 3 4 5 6 7 ነን። ብቻህን መተህ ፋይት ልታረገን አትችልም። 7 ነን። ብቻህን መተህ ፋይት ለማድረግ አታስብም። ቢኮዝ 7 ነን። አንዳንድ ግለሰቦች፣ አንዳንድ እግዚአብሔር ሰዎች ብቻቸውን ነው ይመስሉ፣ ግን የብዙ
ይሄ ላንተ እንዲሆን እጸልያለሁ። አልሰማችሁ? ይሄ ላንተ እንዲሆን እጸልያለሁ። ይሄ ላንተ እንዲሆን እጸልያለሁ። ሪሲቭ የምታረጉትን ነገር እጅግ በጣም አሁን በደንብ ስሙኝ። አሁን እዚህ ውስጥ አንድ ነገር ልንገራችሁ። ይሄንን ሃይላንድ ቧንቧ ጋር ደቀንኩት። የሚሞላው ቤት ልክ ነው፣ በዚህው ልክ ነው። ቧንቧው ጋር ችግር የለም። ይሄንን ሃይላንድ እንደዚህ ኢላስቲክ አድርጌው ሃይላንዱን ቧንቧው ሲሞላ 0.6 አይደለም፣ ቢኮዝ ኢላስቲክ አድርጌዋለሁ። አኖይንቲንጉ አይደለም የሚቀየረው። ፋስቲንግ ስንይዝ አኖይንቲንጉ አይደለም የሚበዛው። አኖይንቲንጉማ ዝም ብሎ ነው የሚፈሰው። አይታችሁት ከሆነ እኮ ሴትዮዋ እንስራና ማድጋዋን የጨረሰ ሰዓት አኖይንቲንጉ ቆመ ይልሃል። አኖይንቲንጉ ጋር አይደለም ችግር ያለው፣ ማድጋው ጋር ነው ችግር ያለው። ማድጋው 100 ከሆነ አኖይንቲንጉ 100 ነው የሚሞላው። 1000 ከሆነ ልክ እንደዛው ነው። አሁን እናንተ ፋስቲንግ ስንይዝ ስፒሪታችን ላይ እየሰራን ነው፣ እየለጠጠው ነው፣ እየጨመርነው ነው። በኃይል እየጨመርነው ነው። እንደዛ እንዲሆንላችሁ ጸልያለሁ። ውሰድ። አልሰማችሁ? ውሰድ። የኔ ነው የምትሉ በሙሉ ሪሲቭ አድርጉ። ውሰዱ። ፋስቲንጋችንን ባበዛነው ልክ ሞር የሆነ ስፔስ እየጨመርን ነው። ያ ማለት ፋስቲንግ የሚይዙ ሰዎች እየነገሩ ያለው ነገር አንድ ነው። እነሱ ውስጥ ስላለው ስፔስ እየነገሩ ነው። ፋስቲንግ የሚይዙ ሰዎች እየነገሩ ያሉት ነገር አንድ ነው። ስለተሸከሙት ነገር አቅም እየነገሩ ነው። ሄሎ፣ በደንብ ስሙ። ናው የሚኮን የእጁን ሰውነት አያችሁት አይደለ? ናው እንደዚህ ብታረገው ናው ነው እንደዚህ ያረከው። ይሄው ሰውነት ስፖርት ከሰራህበት በሁለት እጅ እንደዚህ ብታረገው እንኳን የማትሞላበት ደረጃ ይደርሳል። ግን ይሄው ሰውነት ነው። የቆዳው መጠን አይጨምርም። የቆዳው ሳይዝ ይጨምራል፣ ግን ይሄው ሰውነት ግን ኢላስቲክ ማድረግ ይችላል። መንፈሳችሁ ኢላስቲክ ማድረግ ይችላል። አልሰማችሁም? እንደዛ ማድረግ ይችላል። ለዛ ነው ምናልባት ይሄንን ስናገር የብዙዎቻችሁ ቴዎሎጂ ጋር ሊጣል ይችላል። ግን ስለ ቴዎሎጂዎቻችሁ ግድ ስለሌለኝ እኔ ልንገራችሁ። ለዛ ነው ከወንዶች ይልቅ ሴቶች ኤንጅል የሚያዩት። ለዛ ነው ከወንዶች ይልቅ ሴቶች ናቸው መንፈሳዊ ኢንካውንተር ሁሉ ጊዜ የሚያጋጥማቸው። ከወንድ ይልቅ የሴት ስፒሪት ኢላስቲክ ለማድረግ ቅርብ ነው። ለምን እንደሆነ ልንገራችሁ። ወንድ ልጅ አንድ ነገር ላይ ፎከስ ካደረገ ነው። ሴት ልጅ ህፃን ልጅ በዚህ ይዛ ወጥ በግራ እጇ እያመሰለች እንደዚህ ይዛ ደግሞ ስልክ ልታወራ ትችላለች። ኢላስቲክ ማድረግ ይችላል የሷ ቦዲ። አልሰማውም? ዛሬ ለሴቶች እጸልያለሁ። ከባድ የሆነ መንፈሳዊ ኢንካውንተር፣ ከባድ የሆነ መነካካት በህይወታችሁ ላይ እንዲሆን እጸልያለሁ። አይኖ እችን ቆርጠው ደግሞ ሊያወሩብኝ እንደሚችል ነው። ግን በቃ የተቆረጠ ላይፍ ያላቸው ነው ቆርጠው የሚያወሩት። ፉል የሆነ ላይፍ ያላቸው እንደዚህ ያወሩ። ማወራውን ነገር በኮንፊደንስ ነው ማወራው ሳልሸማቀቅበት። ቢኮዝ አይኖ ማወራውን ነገር አውቃለሁ። ከኔ ጋር ናችሁ? 12ቱ ሐዋርያት እያሉ አብሮት የሚገቡና የሚወጡ እያሉ ኢየሱስ ሲነሳ ያያችው ያቺ ሴተኛ አዳሪዋ ሴት ነች። መልአኩ ጌታም ሲገለጥ እንደዚህ ሂጂና ወደ ገሊላ ያልፋል በያቸው። ለማን ስትል? ለፒተር ሂጂና ወደ ገሊላ ያልፋል በያቸው። አንዲት ሴተኛ አዳሪ ሴት ለአፖስትሉ መታ እንደዚህ ያለችው ሂድ ወደ ገሊላ ያልፋል። ሰውየው እኮ አፖስትሉ ግን ሴትዮዋ ምን ማለት እንደሆነ ልንገራችሁ። ባልየው ነው እኮ የሥራውን ቦታ ውሎ ታግሎ ፋይናንስ ይዞ የሚመጣው። ቤት ውስጥ ግን ተኝታ ድሪም የምታዩት ሚስትየው ነች። መኪናውን እንዳትነዳ የሚነዳው እኮ እሱ እኮ ነው። ድሪሙ የምታየው ግን እሷ ነች። ብዙ ጊዜ ባለትዳሮች ድሪም የሚያዩት ሴቶች ናቸው አይደል? ህልም የሚያዩት እነሱ ናቸው። ዛሬ በኢየሱስ ስም ጸልያለሁ። አይኖቻችሁና ጆሮዎቻችሁ በኃይል ይከፈቱ። ግቡ። ቴንክ ዩ
ሶ the moment ፋስቲንግ በያዛችሁ ቁጥር ፋስቲንጋችሁ በበዛ ቁጥር መንፈሳችሁ ምን እያላችሁት ነው? የበለጠ ነገር ለመቀበል ምን እያደረጋችሁት ነው? ዝግጁ እያደረጋችሁት ነው። ዝግጁ እያደረጋችሁት ነው። የበለጠ ነገር እንዲቀበል መንገድ እየፈጠራችሁለትና ያመቻቻችሁለት ነው። ለዛ ነው የፕሬየርና የፋስቲንግ ላይፍ ያላቸው ሰዎች 70 አገልጋዮች የሚያመጡትን ነገር እነሱ ብቻቸውን ያመጣሉ። 7000 ቅሬታ ህዝብ እያለ አብዲው ደብቆ የሚመግባቸው ነቢያቶች እያሉ ዝናብ እንዲዘነብ ሲፈለግን እነሱ አይጠሩ። የሚጠራው ኤልያስ ነው። ከኔ ጋር ናችሁ? ይሄ ሁሉ ፔንጤ እያለ የሚጠራው ኤልያስ ነው። ይሄ ሁሉ ፔንጤ እያለ አሁን አንተ ስትጠራ ያለው የዛሬ አሁን የኬንያ ምርጫ መቼ ነው የተካሄደው? የኬንያ ምርጫ ምን ያህል ቀን ሆነው? ሳምንት ወይ 15 ቀን። የዛሬ ጥቂት ወር ምርጫውን ያሸንፋል ተብሎ የሚጠበቅ ራይ ኦዲንጋ ነው። ማነው ስሙ? ኦዲንጋ። ምርጫውን ያሸንፋል ተብሎ የሚጠበቅ ኦዲንጋ ነበር። የምርጫውን ድምጽ የሚሰጡት ሚሊዮን ሰዎች ነበሩት። ሚሊዮን ሰዎች። የኦዲንጋ ሚስት የኔ መንፈሳዊ አባት ጋር ደወለች። ደውላ ያወራችው ፕሮፌተስ ቤቢ ኤንጅልን ነበር። መንፈሳዊ እናቴን እሷን አወራቻት። ስታወራት መሃል ላይ ሳይግባቡ ሲቀር እንደዚህ አለች የኦዲንጋ ሚስት፣ እናንተ ማን ብላችሁ ነው የምታስቡት አለችው። በእግዚአብሔር ፊት ነው የምነግራችሁ። እናንተ አንቺ ማን ብለሽ ነው የምታስቢው አለቻት። አንቺ ነሽ እንጂ ወደ እኔ መጣሽ፣ እኔ ወደ አንቺ አልመጣሁም አለቻት ቤቤ። ከዛ ኤንጅል ስልኩን ተቀበላትና እንደዚህ አላቸው፣ ኦዲንጋ ምርጫውን አያሸንፍም አላት። ቢኮዝ እሱ የ7 ሚሊዮን ድምጽ ብቻውን ነው። አንዳንድ ሰዎች ከዛ የኦዲንጋ ሚስ በጣም እርግጠኛ ስለነበሩ ስልኩን ዘጋቸው። ደን ኤንጅል ላይቭ ወጣና እኔ አሁን ሪካርድ ያደረኩትን ቮይስ ልልክላችሁ ይችላል፣ ኦዲንጋ ያሸንፍም አላቸው። ሁሉም ሰው ሳቀበት። ናው ኦዲንጋ ፍርድ ቤት የተበላለሰ ነው፣ ምርጫው ተጭበርብሯል ብሎ። አንዳንድ ግለሰቦች እንደዚህ ናቸው። ለዛ ነው እግዚአብሔር ግን አይተው ታውቃለህ፣ 600,000 ህዝብ እዛ ጋር አለው፣ ሙሴ እዚህ ጋር አለ። ሙሴ 600,000 ህዝብ የተሸከመውን ነገር ብቻውን ተሸክሟል። እግዚአብሔር መጣና እንደዚህ አለ፣ ሙሴ አለ መሪ መቀየር ያስፈልግ፣ ያንን አጠፋለሁ፣ አንተ ከሌላ ህዝብ ጋር ትጠቅላለህ። 600,000 ህዝብ እኔ እናንተ ጋር ስንመጣ አንድ ሰው እንዴት 600,000 ህዝብ ጋር እኩል ይሆናል? ሄሎ ሙሴን መቀየር ነው እኮ የሚሻለው። የሙሴ አድሚኒስትሬሽን ስላልተመቻቸው ነው ብለህ ሙሴን መቀየር ነው ያለብህ። እግዚአብሔር ጋር ስትመጣ ግን ችግር የለም። ሙሴ አንተ ትቀጥላለህ፣ ያንን ህዝብ አጠፋለሁ፣ ሌላ ህዝብ እሰጥሃለሁ አለው። ከዛ የ600,000 ህዝብ ህልውና የሚቀጥለው በሙሴ ነው። ሙሴ እንደዚህ አለ፣ እግዚአብሔር ሆይ ያለው ያንን ህዝብ አታጥፈዋለሁ፣ ከግብጽ ያመጣሁት እኔ ነኝ። መንገድ ላይ እነዚህ ሰዎች የሆኑ ነገር ቢሆኑ አምላካቸው ምድረ በዳ ላይ ያስበላቸው የምትባለው አንተ ነህ። ሶ ሌስ እኔ እናንተ እንግባባና ይቀጥላሉ። የሰውን ላይፍ እንኳን የሚያስቀጥለው አንድ ሰው ነው። ዛሬ ለእናንተ እንደዛ እንዲሆን እጸልያለሁ። የፋስቲንግ ላይፋችሁ እጅግ በጣም በጠለቀ ቁጥር የፋስቲንግ ህይወታችሁ የጾም ህይወታችሁ እጅግ በጣም ጥልቅ በሆነ ቁጥር የእናንተም ላይፍ የእናንተም አኖይንቲንግ እንደዛ ነው የሚሆነው። የእናንተም አኖይንቲንግ እንደዛ ነው የሚሆነው። የእናንተም አኖይንቲንግ እንደዛ ነው የሚሆነው። ሶ ሞር ፋስቲንግ በያዛችሁ ቁጥር ሞር የሆነ ስፔስ እያመቻቻችሁ ነው። ሞር የሆነ ስፔስ ምን እያላችሁ ነው? እያመቻቻችሁ ነው። ሞር የሆነ ብለሲንግ ለመቀበል፣ ሞር የሆነ አኖይንቲንግ ለመቀበል፣ ሞር የሆነ አኖይንቲንግ ለመቀበል ራሳችሁ ምን እያላችሁ ነው? የበለጠ ነገር ለመቀበል ናው። የሆኑ ግሩፖች ተደምረው የማይኖራቸው ፋይናንስ አሁን ሲለቀቅልህ ያለ ፋስቲንግ ውስጥ ያለ አንድ ፕሪንሲፕል እንገራችሁና ወደ ጸሎት ሄዳለሁ። ጌታ ኢየሱስ ሲናገር አይታችሁት ከሆነ አንድ ሰው አጋንንት ነበረበት አለ። አጋንንት ወጣለት፣ ሄደ ወዴት?
ወደ ምድረ በዳ ሄደ አለ። 6 አጋንንቶችን ጠራ አይልህም። ሌሎች 6 እና 7 ጠራ አይልህም። የሚል አንድ ነገር ነው። ባዶ መሆኑን ያየ ሰዓት ፋስቲንግ ማለት ኢምፒቲ መሆን አይደለ? ባዶ መሆኑን ያየ ሰዓት ብቻውን አልመጣም። ከ6 እና ከ7 ጋር ሆኖ ነው የመጣው። ኢምፒቲ ስትሆን ሞር ኢምፒቲ በሆንክ ቁጥር ሞር ነው የምትሞላው። የሚፈስብህ አኖይንቲንግ አንተ ላይፍ ላይ የሚሰራው አኖይንቲንግ አንድ ብቻ አይሆንም። በዛው ልክ በኃይል የጨመረ ይሆናል። በዛው ልክ በኃይል የጨመረ ይሆናል። በደንብ ስሙኝ። እኛ ቤት ብቻ እንዳይመስልህ ጠንቋዮች ፋስቲንግ እንደሚይዙ ታውቃለህ? በእግዚአብሔር ፊት ነው የምነግርህ። ምግብ የሚባል የማይበሉ ጠንቋዮች እኮ አሉ። ምግብ የሚባል ነገር የማይበሉ ያላቸው አጋንንታዊ ኃይል በዛው ልክ ነው በእነሱ ዓለም። በደንብ ስሙኝ። ሰይጣን ምንም የፈጠረው አዲስ ነገር የለውም። አመድ ምንም አዲስ ነገር መፍጠር አይችልም። ሁሉንም ነገር ልክ እንደ ቻይና ሁሉንም ነገር ነው ኮፒ ያደርገው። ከዚህ ወስዶ ነው እዛ የሚሰራው። ሄሎ ከኔ ጋር ናችሁ? እኛ ጋር ፋስቲንግ እንይዛለን አይደለ? ፋስቲንግ የምንይዘው ሞር ለመቀበል ነው። ሞር ነገር እንዲጨመርብን ነው። ዛሬ በኢየሱስ ስም ኃይል ጸልያለሁ። አልሰማችሁም? በውስጣችሁ ከባድ የሆነ አኖይንቲንግ ሲፈስ ያለ በኢየሱስ ስም ሲፈስ ያለ ውሰድ። በውስጣችሁ ከባድ የሆነ አኖይንቲንግ ሲፈስ ያለ በኢየሱስ ስም ኃይል ሲፈስ ያለ በኢየሱስ ስም ኃይል ሲፈስ ያለ ከሆሊ ስፒሪት ጋር ሞር የበዛ የጾም ጸሎት ላይፍ እንዲኖራችሁ ጸልያለሁ። ሞር የበዛ የፋስቲንግ ላይፍ እንዲኖራችሁ ጸልያለሁ። ፋስቲንግ ስንይዝ እየሰራን ያለነው ራሳችን ላይ ነው። ከኔ ጋር ናችሁ? ስፒሪታችን እየሰፋ ያለው የኛ ነው። የሆነ መጽሐፍ ቅዱስ በደንብ ስሙ። በጎ ስጦታ ፍጹም በረከት ለማውረድ ታገሉ አይደለም፣ ይወርዳሉ ነው ያለው። እስቲ ላው ድረስ እየወረዱ ነው። ከላይ ከብርሃናት አባ ዘንድ ምን ይላሉ? ይወርዳሉ የሚል ይወርዳሉ። ቲላው ድረስ እየወረደ ነው አይደል? አሁን ድረስ እየወረደ ነው። ሪሲቭ ለማድረግ ለመቀበል ፈቃደኛ የሆነ ሰው ካለ ስቲላው ድረስ አኖይንቲንግ እየፈሰሰ ነው። አሁንም ቅባት እየተለቀቀ ነው። በኢየሱስ ስም ኃይል እንዲያገኛችሁ ጸልያለሁ። ሃይላንድ የያዘ ሰው አለ? ሙሉ ሃይላንድ የያዘ ሰው። ፋስቲንግ ስንይዝ ከመያዛችን በፊት በእንደዚህ አይነት ነገሮች ተሞልተን ነበር። ከኔ ጋር ናችሁ? the moment more fasting በያዝክ ቁጥር እነዚህ ነገሮች እየወጡ አንተ ተሞልታችሁ የነበሩ ነገሮች እየወጡ መለኮታዊ ነገር ነው ወደ አንተ ውስጥ የሚገባው። ዛሬ ደግሞ ያ ይበዛላችኋል። በኢየሱስ ስም ኃይል ይበዛላችኋል። አልሰማችሁም? እስኪ በዛል ይበሉ። አሁንም በደምብ ስሙ። ፋስቲንግን አኖይንቲንግ ጋር ብቻ አትገናኙት። ሞር የሆነም ፋይናንሻል ነገር ለመቀበል ካሰብክ ፋስቲንግ ያዝ። ሞር ባለጸጋ ለመሆን ፋስቲንግ ያዝ። ከኔ ጋር ናችሁ? ኢቭን በሁሉም ነገር መጨመር ከፈለክ ፋስቲንግ ላይ በደንብ ስራ። ቢኮዝ ስፔስ እየፈጠርክ ነው። ሁሉንም ነገር ለመቀበል ስፔስ እየፈጠርክ ነው። ዛሬ በጌታ በኢየሱስ ስም ጸልያለሁ። ባለጠግነት ካንቺ ውስጥ ይወጣል። ኃይል ካንቺ ውስጥ ይወጣል። ሞገስ ካንቺ ውስጥ ይወጣል። ክብር ካንቺ ውስጥ ይወጣል። አሸናፊነት ካንተ ውስጥ ይወጣል። ኃይል ካንተ ውስጥ ይወጣል። ፈውስ ካንተ ውስጥ ይወጣል። ተአምራት ካንተ ውስጥ ይወጣል። ሲወጣ ያለው ኃይል ካንተ ውስጥ ኃይል ካንቺ ውስጥ ሲወጣ ያለው ፋስቲንግ ለመያዝ ጳጉሜን አትጠብቁ። እሺ ጳጉሜ 1 2 3 4 5 አትጠብቁ። ፋስቲንግ ለመያዝ ክብር ለኢየሱስ ይሁን። ፋስቲንግ ስትይዙ ከሁሉም ነገር ራሳችሁን አርቁ። ከሁሉም ነገር ስፔሻሊ ደግሞ ከሰዎች ራቁ። ሄሎ ስፔሻሊ መንፈሳዊ ነገር ውስጥ በኃይል እንዳትገባ፣ ስፒሪቹዋል ፐርሰን እንዳትሆን ከሚከለክሉ ሰዎች በጣም ራቅ።
sometimes የብዙዎቻችሁ ትልቁ ችግር ምን እንደሆነ ልንገራችሁ። የብዙዎቻችሁ ትልቁ ችግር ቸርች ትመጣላችሁ፣ ፋየር በፋየር ትሆናላችሁ፣ በጣም ፋየር በፋየር ትሆናላችሁ፣ ትቀጣጠላላችሁ፣ የሆነ አዲስ ነገር ታገኛላችሁ፣ መንፈሳዎቹ ውስጥ ኢንላይትመንት ያገኛቸዋል። ስትወጡ የምታገኟቸው ሰዎች ደግሞ ውሃ እንደያዙ እርግጠኛ እንደሆኑ እያወቀ ነው የምታገኛቸው። አንድ ጊዜ አንድ የኔው ልጅ አለ እዚህ አንድ በጣም አልምጥ የሆነ ጓደኛ ነበርና 11 12 ክፍል ተምረን ስንማር እና የኔው መንፈሳዊ ልጅ ፋስቲንግ ይዞ አንድ ቸርች ደርሶ መጣ። ቁጭ ብለናል። ያኛው ልጅ አልምጥ እንደሆነ ያውቃል። ዛሬ እኮ አለ አልኩት፣ አጠገባችን ያልጃለ አፖስትል ለሁላችንም እጅ በመጫን ጸልይልን አለ። ዋው አልኩኝ። እኔ ለሁላችሁም ጸልይላችሁ አልኩት። ዋው ስል ያኛው ስንት ጂቢ ነው የጫነባችሁ አለው። ከእንደዚህ አይነት ሰዎች ነው መጾም ያለብህ። የተሸከምከውን ነገር ከሚያቀሉብህ ሰዎች ደግሞ እዚህ ፋየር በፋየር በጣም ፋየር በፋየር ሆነ መንፈሳዊ ነገር እንደተለቀቀ ፋይናንሻል ነገር ተለቋል ሲባል አሜን 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 ብለህ ውጭ ላይ የሚጠብቁ አሉ። ከነሱ ነው ፋስቲንግ መያዝ ያለብህ። ከኔ ጋር ናችሁ? ከነሱ ነው ፋስቲንግ መያዝ ያለብህ፣ ከነሱ ነው። እነሱ ጋር አብረህ መግባት አትችልም። መጽሐፍ ቅዱስ እንደዚህ ይላል። አብርሃም ዘፍጥረት 12 ላይ ሎጥን ከቤት ይዞት ወጣ። የዛች ሞመንት ላይ ብቻ እግዚአብሔር አብርሃምን ተናገረው። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርም ሎጥ ከአብርሃም ከተለየ በኋላ መጣ ይላል። አብርሃም ሎጥ ከማን የተለየ ሰዓት? ለካ እግዚአብሔር እንዳይመጣ የከለከለው ሎጥ ነበር። ሎጥ እስከሚሄድ ጠብቆ ሎጥ የሄደ ሰዓት እግዚአብሔር መጣ። ሳምታይምስ ስፒሪቹዋል ነገር ልክ እንደዚሁ ነው። እመነኝ፣ ዙሪያ ያሉ ሰዎች የተበተኑ ሰዓት መለኮታዊ ቅባት ወደ አንተ ላይፍ ይመጣል። መለኮታዊ ድምፅ ወደ አንተ ይመጣል። በኢየሱስ ስም ይመጣል። በኢየሱስ ስም ይመጣል። ሎጥ የሆኑብን ሰዎች በሙሉ ከነሱ ፋስቲንግ ያዝ። ፋየር በፋየር ሆነ ኖርማል ያደርጉሃል። ኖርማል ታች ያወርዱሃል። እጅግ በጣም ታች ያወርዱሃል። በደንብ ስሙ። ስፔሻሊ በስፒሪቹዋል ነገር በጣም መገለጥ የምታስቡ ከሆነ አንድ ነገር ልንገራችሁ። እስኪ ያዛችሁት ሃይላንድ ያዙት። ሃይላንድ ውሃውን ያዛችሁት። በደንብ ስሙ። ይሄ ሃይላንድ ምናልባት እዚህ አካባቢ ያሉ ሰፈሮች 10 ብር ነው የገዛችሁት። ልክ ነኝ? እዚህ አካባቢ ያሉ ሰፈሮች ውስጥ ያሉ ሱቆች 10 ብር ነው የገዛችሁት። ትንሽ ከፍ ያለ ሬስቶራንት ብትገባ 20 ብር ነው የምትገዛው። ልክ ነኝ? ትንሽ ከፍ ያለ ካፌ ውስጥ ብትገባ 40 ብር ትገዛዋለህ። ቫት ጨምሯል ምናምን ብለው 50 ብር ድረስ ይሸጡልሃል። 5 ስታር ሆቴል ብትገባ ግን 100 ብር ትገዛዋለህ። ይሄው ሃይላንድ መጠኑ አልጨመረም፣ መጠኑ አልቀነሰም። የሃይላንዱ ዋጋ ከፍ ያለው በገባበት ስፍራ ነው። መንፈሳዊ ደረጃ መንፈሳዊ አቅምህ ከፍ የሚለው በገባበት ስፍራ ነው። የ10 ብር ዋጋ ከሰጡ ሰዎች ጋር አብረሃቷል። የ20 ብር ዋጋ ከሰጡ ሰዎች ጋር አብረሃቷል። ከነሱና ከነሱ አካባቢን መለየት ያለብህ። በደንብ ስማኝ። ይሄ ሃይላንድ አፍ ቢኖረው መጀመሪያ የሚነግርህ ነገር ሸምሱ ሱቅ አልገባም ነው የሚልህ። ቢኮዝ ዋጋው 10 ብር ነው። ልከኛ አይደለ? እዛኛ ሆቴል ውሰደኝ ነው የሚልህ፣ ግን አፍ የለውም። አንተ አፍ አለ። የ10 ብር ዋጋ ከሰጡ ሰዎች ጋር አጥቷል። ቢኮዝ የ10 ብር ዋጋ ከሰጡ ሰዎች ጋር ስል ከባድ የሆነ ቅባት ተካፍለሃል እኮ። ከባድ የሆነ መንፈስ ላይ አለ። ሰማይና ምድር የፈጠረ መንፈስ ቅዱስ በውስጥ አለ። እግዚአብሔር አክብሮ በክርስቶስ ኢየሱስ በተሰራ ስራ በአብ ቀኝ ተቀምጠሃል። ሰማያዊ ዜጋ ነህ። ታች ዳውን የሚያወርዱ ሰዎች ጋር አትቀመጥ። በፍጹም 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 እንዳትቀመጥ። በፍጹም እንዳትቀመጥ። ይሰማችሁ ነው? በፍጹም 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 ከእንደዚህ አይነት ሰዎች ጋር እንዳትቀመጥ። መጾም ያለብህ ከእንደዚህ አይነት ሰዎች ነው። ሄሎ መጾም ያለብህ ከእንደዚህ አይነት ሰዎች ነው። መጾም ያለብህ። ዛሬ የጾም ጸሎት ህይወት እንዲበዛላችሁ ጸልያለሁ። በደንብ ስማኝ። ያንተን በውስጥ ያለውን ነገር የማያከብሩልህን ሰዎች፣ አንተ በውስጥ የተቀመጠውን መለኮታዊ ሐሳብ፣ ፕሮግራም፣ እቅድ፣ ቅባት የማያከብሩልህን ሰዎች መጀመሪያ ጻፋቸው። ከዛ ከነሱ ጾም። አንተ ከምግብ ብቻ መጾም እንዳታስብ።
በፍጹም ከምግብ ብቻ መጾም እንዳታስብ። አንድ ጊዜ ከ40 እና ከ50 በላይ ቸርቾችን ፕላንት ያደረገ አንድ ቢሾፕ በፊት በነበረው ላይፍ ቢያንስ በአመት 70 ቀንና 80 ቀን ፋስቲንግ ይዛል እና ናው የአንድ ቸርች ፓስተርና ቢሾፕ አድርገው አስቀምጡት። ሲያስቀምጡት እንደዚህ ተሰብስበን የምንጸልይበትና ሰዎች የሚጸልዩበት ስፍራ ላይ በጣም ተቀጣጥለ ፋስቲንግ ይዘህ ምናምን እንደዚህ በጣም ዲፕ ገብተህ በልሳን እየጸለይክ ያለበት ሰዓት ቢሾፕ እኮ ነው ጆሮ ላይ ይመጣና እኛም እንዳንተ ነበርን እኮ ልትበር ነው እንዲህ ይልሃል። ምንም ቢሾፕ ቢሆን መጾም ያለበት ከእንደዚህ አይነት ሰው ጭምር ነው። ፕሬይ ምንም የመጽሐፍ ቅዱስ ጥቅስ ቢጠቅሱልህ ምንም ከዘፍጥረት እስከ ራእይ ቢያወሩ የእግዚአብሔርን ኃይል እስካልገለጡልህ ድረስ መሸሽ ያለብህ ከነሱ ነው። ማለት ጥሩ የእድር አባል ነው የሚያደርጉ። ክርስትና ስለምናወራው ነገር አይደለም። ክርስትና ኃይልን ስለመግለጥ ነው። በጣም ብዙ ወሬኞች ከተማ ውስጥ አሉ። በጣም ብዙ ወሬኞች ቸርች ውስጥ አሉ። በጣም ጥቂት ደግሞ ኃይል የሚገልጡ ሰዎች አሉ። በጣም ብዙ የሚያወሩላችሁን ሰዎች ተዋቸው። ከነሱ ጽም ኃይል የሚገልጡ ሰዎች ጋር ነው ፌሎ ማድረግ ያለብን። ከኔ ጋር ናችሁ? በደምብ ስሙኝ። እዚህ ጋር ሁላችሁንም ሰብስቤያችሁ ፕሮጀክተር እዚህ ጋር ዘርግቼ ነብይ እንትና ማለት እንደዚህ ነው የተቀባው እንትና ከሚባል ሰው ነው ቅባት ይፈሰሰበት ሐሰተኛ ነው ነብይ እንትና ምናምን ብሎ የሚያወራ ሰው ከሱ ነው መጾም ያለበት። ቢኮዝ እኛ ስለ ነብይ ሰብስቦ የሚያወራን ሰው አይደለም የምንፈልገው። እኛ የምንፈልገው ከእግዚአብሔር ሰምቶ የሚያወራን ነው። ጌታ ኢየሱስ ሰዎች ስለኔ ማን ይላሉ አላቸው። ከጴጥሮስ ውጭ ሁሉም ለካ ሰፈሩ ስለ ኢየሱስ መረጃ ሰብስበው ነው የመጡት። ስለ ኢየሱስ የሚባል አንተ ነብዩ እንትና ነህ ነብዩ እንትና ነህ ሁሉም። ከዛ ኢየሱስ ሁሉንም ሰማቸው። አብረውት ነው የሚውሉት እንጂ ከሰፈር ነው መረጃ የሚሰበስቡት። እንደዚህ አይነት ሰዎች መካከላችን አሉ። አብረውህ ወርሺፕ የሚያደርጉን ይመስልህ። ደን ፒተር መጣን አንተ አለው ይሄው እግዚአብሔር ልጅ ነህ አለው። አንተ ክርስቶስ ነህ አለው። አየህ ከዛ ኢየሱስ እንደዚህ አለ ከሰፈር ውስጥ የሰበሰባችሁትን መረጃ እኔ አልፈልገውም አለ። ይሄ ሰው ያወራው እውነት ነው። ቢኮዝ ከሰፈርና ከሚወራው ነገር ሰብስበው የሚያወሩን ሰዎች ሳይሆን ከእግዚአብሔር ሰምተው የሚያወሩት ሰዎች ነው ፈልገው። አሁን የፋስቲንግ ላይፍ ይብዛላችሁ በኢየሱስ ስም ኃይል ይብዛላችሁ። በዛልኝ በሉስ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን።